أعوذ بالله من الشيطان الرجيم. لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون. لقد كان في قصصهم عبرة لأولي الألباب بك عينو ميفلقو برقت امالة بتاريكات شو ألا عبرة تمرت ألا قصاصي ألا مكر ألا نمن لأولي الألباب لا أمرو بالتبيتوج بأمرواتشو ماستنتن لميشلو آواقيوج ما كان حديثا يفترى قرآن زنبلو ميكتف وري أيدلم ولكن تصديق الذي بين يديه نقرقن كالسوبة فيت ينبرو كتابوچن يالوتن مياررقاقتنو وتفصيل كل شيء هلوم نقر ميابرارانو وهدى ورحمة لقوم يؤمنون يهلو نقر مابراريانو هدى ممريانو إذنتنو لقوم يؤمنون لمن لم يامنوا سووش مالا الله يا يوسف تارك بزي ملكو نقرونا الله يا يوسف تارك بزي ملكو نقرونا قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. الفرقان إسلامي استوديو يهنن طافج هنا محاضرة سياكر باللو لك على دستا يسموال ارسوم يهنن محاضرة لليلوچم أدماجوج اندي درس بمارق يالب وتنهلفتنا يوتو. الفرقان إسلامي استوديو. الفرقان إسلامي استوديو. السلام عليكم ورحمة الله. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وسلم تسليما كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدى هدى محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أيها الإخوة كنا في محاضرة سابقة نتذاكر عن قصة يوسف عليه السلام وسنواصل عليها بإذن الله. بألفوا محاضرة سلا نبي الله يوسف تارك جمرا أقوم النبر مهلا كبابي انقتلالا انشرسوالا إن شاء الله. تستوصلاتشو ليوسف بقرب زمدوچو باباتو لجوچ بوندموچو يدرسبتن مكرا بحسد مكنيات
እሱ በድሏቸው ደርሶባቸው አጥፍቶባቸው አይደለም ምንም ወንጀል አልነበረበትም አባታችን ዘንድ ግን ለምን ተወዳጅ ሰው ሆነህ ብለው ማለት ነው ሐሰድ መጥፎ ነው ሰው አንድ ሰው እከሌን ለምን ወደድክ ተብሎ አይወቀስም ካፊር ሙሽሪክ የአላህ ጠላት እስካልወደደ ድረስ ማለት ነው ያዕቆብ አለይሂ ሰላም ከልጆቹ አስበልጦ ከሌሎቹ ልጆቹን አስበልጦ ዩሱፍን አለይሂ ሰላም ይወደው ነበር በዚህ አይወቀስም ችግር የሚሆነው ግን መች ነው አንተ አስበልጠህ እንደምትወድ ሲታወቅብህ አንድ ሰው አንድ አባት ልጆቹን ሁሉ እኩል ላይ ወዳቸው ይችላል ከልጆቹ ለሱ የበለጠ የሚታዘዘው የበለጠ የሚንከባከበው አስበልጦ ይወደዋል ግን ይሄንን ግልጽ ማድረግ የለበትም ለሱ አስበልጦ እንደሚወደው ወሌሎች ልጆቹ ሊያውቁበት አይገባም ግልጽ ማድረግ የለበትም ባለም ካንድ በላይ ሚስት ካለው ለምን ያቺኛዋ ከዚህኛዋ አስበልጠህ ወደሃል ተብሎ አይወቀስም ምክንያቱም ይሄ ማይችለው ነገር ነው በሁብ በፍቅር እኩል መውደድ አይችልም ባይሆን እከሌትን የበለጠ ስለመወዳት ብሎ ለሷም በሌሎች ባንዳንድ ነገራቶች ማስበለጥ ለሌሎቹ ማያደርገውን ለሷ ማድረግ የለበትም ፍትህ መኖር አለበት ዩሱፍ አለይሂ ሰላም ለምን አባታችን ዘንድ ተወዳጅ ሰው ሆነሃል ብለው ሊገሉትም መጨረሻ ላይ አይ መግደሉ ይቅርና ጉድጓድ ውስጥ ብንጥለው ይሻላል ብለው ተስማምተው ጉድጓድ ውስጥ ጥለውት ከዛም በኋላ መንገደኞች መጥተው አግኝተውት እንደውም ከዛም ወንድሞቹ መጥተው አይ ባሪያችን ነው ከኛ ሸሽቶ ነው ብለው ሽጠውት ከተሸጠም በኋላ እንደገና እነዛ ገዢዎቹ ግብጽ አገር ወስደው ሽጠውት በግብጽም የገዛው ሰውዬ ቤት በሚስትየው በኩል ፈተና መከራ ደርሶበት ታስሮ መጨረሻ ላይ የወጣበት ከእስር ቤት የወጣበትን ምክንያት ንጉሱ ወይንም መሊኩን ህልም አየ ያንን ህልም የሚፈታለትን ሰው አጣ ንጉሱን ያየው ለዩሱፍ አለይሂ ሰላም ሲነግረው ዩሱፍም ነገረው እንዲህ ነው አለው ፈሰረለት ሰባቱ ላሞች ወፋፍራም የተባሉት በሰባት ዝናባማ አመታቶች ፈሰራቸው የከሱት ደግሞ በሰባት ድርቅ አመት የድርቅ አመታት እንደዛም አረንጓዴው ከደረቀው ጋር እንደዚሁ ማለት ነው ዑለሞች ምን አሉ ስብ ያላቸው ወፋፍራሞቹ ላሞች በሰባት የዝናብ የምርት አመት የፈሰረው ከብቶች ዝናብ ሲዘንብ ስለሚመቻቸው ነው አሉ የከሱት ደግሞ ሰባቱ የከሱት ለሰባት ወፋፍራሞቹ ሲበሏቸው ታየ የሚለውን ህልም ከብቶች ድርቅ ሲሆን ዝናብ ሳይዘንብ ስለሚከሱ እሱም በሰባት አመት የድርቁ አመት በሰባት አመት ፈሰረው እንደዚሁ አረንጓዴውና ደረቁንም ማለት ነው ከዛም አጠቃላይ እንደሚያካትት ነገራቸው ምክንያቱም ያየው ሰውዬ ብዙ ህዝብ ነው የሚያስተዳድረው ሰፊ መሬት ነው ያለው ትልቅ ሀገር ነው ያስተዳደረ ያለው ንጉሱ ስላየው በንጉሱ ስር ያሉትም እዛም አካባቢ ያሉ ሰዎች በአጠቃላይ ይሄን ድርቅና ሰባቱም ይሄ የምቾት የዝናብ አመት እንደሚነካቸው አድርጎ ፈሰረላቸው ማለት ነው ዩሱፍ አለይሂ ሰላም ከስንት መከራ በኋላ ወጣ ከእስር ቤት አላህ አወጣው ሚኒስትር ተደረገ የግብርና የምርት ያጠቃላይ የገንዘብ ማለት ነው ትልቅ ስልጣን ነው ያንን ዩሱፍ አለይሂ ሰላም ከእስር ቤት ከወጣ በኋላ ሰባት ዝናባማ የሆኑ ሰባት የምርት አመታቶችን ካለፉ በኋላ ዝናብ ተቋረጠ ሰባቱ የድርቅ አመታቶች ጀመሩ ማለት ነው ይሄ የደረሰ ከግብጽ አልፎ እስከ ፍልስጤም ሀገር ሄደ እስከ ፍልስጤም ሀገር ማለት ነው እና ያዕቆብ አለይሂ ሰላም የዩሱፍ አባት ወንድሞቹ ያሉት የት ናቸው ከነዓን የሚባል ፍልስጤም ሀገር ነው ያሉት እዛ ሲደርስ
ወሬው ተስፋፍቷል በየሀገሩ ግብጽ ሀገር እንደዚህ አይነት ባለስልጣን አለ ለእያንዳንዱ ሰው በአመት የአንድ ግመል ጭነት ስንቅ የሚሰጥ ያው በገንዘብ ማለት ነው ተብሎ ተወራ እነሱም ያውቁት ነገር የለም የዩሱፍ ነገር ረስተውታል ስንት አመት ተቆጥሯል አባታቸውን ነው እንጂ ዩሱፍ ማለትን ያረሳው እነሱ ረስተውታል አንዴ ባሪያ ነው ብለው ሽጠውታል ይሄን ሁሉ አመት ወሬውን አልሰሙም የለም የዩሱፍ ነገር አብቅተዋል እነሱ ዘንድ ብቻ ግን ስለተቸገሩ አባታቸው ላካቸው ወደ ግብጽ ሀገር ሄዱ ማለት ነው ለምን ለቤተሰቦቻቸው ሊሸምቱ الله ይላል وجاء إخوة يوسف فدخلوا عليه فعرفهم وهم له منكرون وجاء إخوة يوسف يا يوسف ወንድሞች መጡ ወዴት ወደ ግብጽ فدخلوا عليه ገቡ በሱ ላይ فعرفهم አወቃቸው ወዲያውኑ ማለት እሱ አወቃቸው ወንድሞቹ አልሳታቸውም وهم له منكرون እነሱ ግን አላወቁትም ለምን ህፃን ያለ ባሪያ ነው ብለው የሸጡት አሁን አድጎ ትልቅ ሆኖ ከስንት አመት በኋላ አልገመቱትም አይጠራጠሩም ዩሱፍ እዚህ ቦታ ላይ ይደርሳል ብለው ምናልባት ካገኙትም የሆነ ቦታ ፍየሎችን እየጠበቀ አገልጋይ ሆኖ ባሪያ ሆኖ ምናልባት ሊጠረጥሩ ይችላል አማ ባለስልጣን ሆኖ ስልጣን ይዞ ከየሀገሩ ሰዎች ሸቀጣቸውን ጭነው መተው ከሱ የሚሸምቱ ለዚህ ደረጃ ላይ ደርሶ አያስቡትም ብቻ ዩሱፍ አወቃቸው እነሱ ግን አላወቁትም ምክንያቱም ምን አሉ ዑለሞች ልጅ ሆኖ ራሱን ከተኩላ እንኳን መከላከል በማይችልበት ሰዓት ነው ከአባታቸው ዘንድ ይዘውት የወጡት ተኩላ እንዳይበላው እኛ ያለን ብለው ማለት ነው የሚያሳየው ምንድነው ህፃን ትንሽ ነበር ማለት ዩሱፍ አወቃቸው ክብር ሰጣቸው አከበራቸው በደንብ አድርጎ ተቀበላቸው ተንከባከባቸው ከዛ በኋላ ይሄ እንዴት አድርጎ እንደተንከባከባቸው እንዳከበራቸው ይመጣል ማስረጃው ولما جهزهم بجهازهم قال ائتوني بأخ لكم من أبيكم ولما جهزهم بجهازهم እቃቸውን ባዘጋጀላቸው ሰዓት እነሱ ሊሸምቱበት ይዘውት የሄዱ ሸቀጥን ተቀብሎ ለያንዳንዳቸው አንዳንድ ግመል ጭነት ካዘጋጀላቸው በኋላ قال ائتوني بأخ لكم من أبيكم ከአባታችሁ ዘንድ ያለውን ወንድማችሁ ይዛችሁልኝ ኑ አላቸው ወንድም እንዳላቸው አባታቸው ዘንድ አንድ ወንድም እንደቀረ በምን አወቀ ከተባለ የዩሱፍ የናቱ ልጅ በቁርአን በሐዲስ ስሙ ባይጠቀስም ሙፈሲሮች ቢንያሚን ይሉታል ቢንያሚን የተባለው የዩሱፍ የናቱ ልጅ ከዩሱፍ በኋላ አባቱ በሱ የተጽናና ነው የትም አይወስደውም የትም አይሄድም አጠገቡ ያስቀምጠዋል ወንድሞቹን ልኮ እሱ እዛ አስቀምጦታል ግን ዩሱፍ እንዴት አወቀ አባቱ ዘንድ የቀረ ወንድም እንዳላቸው ምን አሉ ሙፈሲሮች ከኢማም አስሱዲ ምናምን ነቅል አድርገው አይ እሱ አወቃቸው ዩሱፍ ልክ ሲገቡበት አወቃቸውና ወንድሙን ማስመጣት ስለፈለገ አውቆ ምን ልታደርጉ መጣችሁ ብሎ ያዛቸው ምን ልታደርጉ ለስለላ ነው የመጣችሁት ከየት ነው የመጣችሁት ብሎ ሲይዛቸው እንግዶች ናቸው የግብጽ ሰው አይደሉም ከፍልስጤም ሀገር ነው ተነስተው የመጡት አይ ነገሩት እኛ እንደዚህ ነን አባታችን ታውሮ ቁጭ ብለዋል ሽማግሌ ነው ምን ቀምሰው ምን የሚባል ነገር የለም የሚበላ ነገር የለም ድርቅ ነው ያንተን ወሬ ሰምተን የመጣ ነው ባይሆን ቁጥራችን ይሄን ያክል ነበረ አንደኛችን ወደ በረሃ ሊጫወት በሄደበት ጠፋ አሉት አንድ ወንድማችን ደግሞ አባታችን ራሱ ጋር አስቀርቶታል እኛን ልኮናል እውነታችሁ ከሆነ ይሄ ያላችሁኝ ነገር እውነታችሁ ከሆነ አባታችን ዘንድ አለ ያላችሁት ወንድማችሁ ይዛችሁልኝ ነው አላቸው
ቃለ እቱኒ ቢአኺን ለኩም ሚን አቢኩም ከአባታችሁ የሆነን ወንድማችሁ ይዛችሁልኝ ኑ። ከዛ ምን አላቸው? አላ ተረውነ አኒ ኡፊል ከይለ ወአነ ኸይሩል ሙንዚሊን አታዩም እንዴ እኔ እንዴት በደንብ አድርጌ አሟልቼ እንደምሰፍር አላቸው። አሁንም በድጋሚ ከመጣችሁ ከኔ ትጠቀማላችሁ እንጂ አትጎዱም። እንዴት አድርጌ እንደምሰፍር ሰዎችን እንዴት አድርጌ እንደማስተናግድ አይታችኋል። ወአነ ኸይሩል ሙንዚሊን እኔ እንግዳ ከሚንከባከቡት ሰዎች ሁሉ በበለጠ እንግዳ ተንከባካቢ ነኝ አላቸው። አይ በደንብ አድርጎ ተቀብሏቸዋል፣ በደንብ አድርጎ ተንከባክቧቸዋል። በትህትና ከጠየቃቸው በኋላ እኔ በደንብ አድርጌ ነው መሰፍረው፣ እንግዳና አከብራለሁ፣ ባይሆን ያላችሁኝ ነገር እውነት እንደሆነ ወንድም አለ ያላችሁትን ወንድማችሁ ይዛችሁልኝ ኑ ካላቸው በኋላ فإن لم تأتوني به فلا كيل لكم عندي ولا تقربون فإن لم تأتوني به ወንድማችሁን በሚቀጥለው ዓመት በዓመት ለአንድ ሰው አንድ ግመል ነው የሚሰጠው። አሁን ለዚህኛው ዓመት ጭነው ሄደዋል፣ ሊሄዱ ነው። ግን ለሚቀጥለው ዓመት ወንድማችሁ ይዛችሁ ካልመጣችሁ ፈላ ከይለ ለኩም ዒንዲ እኔ ዘንድ ከይል የሚባል ለእናንተ የሚሰፈር ነገር የለም። ይሰፈርልናል ይሰጠናል ብላችሁ ገምታችሁ እንዳትመጡ፣ እንደውም ወላ ተቅረቡን አላችሁ፣ እንዳትቀርቡኝ አላችሁ። አንዳንዴ ጠንከር ማለት አለብህ፣ አንዳንዴ በሪፍቅ በትህትና መናገር አለብህ። ለሁሉም ቦታ አለው። መጀመሪያ በትህትና ከተናገራቸው በኋላ እንደዚህ አድርገላችሁ ማታመጡ ከሆነ እንግዲህ እኔ ዘንድ ማድርግላችሁ ነገር የለም፣ ሁለተኛ ተመልሳችሁ እንዳትመጡ አላቸው። እሱ ያውቃል፣ ድርቁ ገና ለ7 ዓመት ነው። ግዴታም እንደሚመጡ መምጣትም እንዳለባቸው ያውቃል። ምን አሉ? قالوا سنراود عنه أباه وإنا لفاعلون እሺ እናመጣዋለን ችግር የለውም አላሉ። ምክንያቱም ጉዳዩ ያባታቸው ነው። ሰኑራዊዱ عنه أباه አባቱን እናባብላለን አሉ። ወኢና ለፋዒሉን አባታችን ከዚህም ከዛም ብለን ጠይቀን ማባበል እንችልበታለን፣ አባታችን እንጠይቃለን። ግን መላክ የሚችለው ማን ነው? አባታችን ነው። አንተ ጎረምሳ ስለሆንክ አባቴ ምን ያመጣል ብለህ ማድረግ የምትችለውን ማድረግ የለብህም። አባትህ ያባትህ የሆነን ነገር ያባትህ ፍቃድ የሚያስፈልገውን ነገር በአባትህ ፍቃድ ነው የምታደርገው ማለት ነው። እነዚህ አሁን የዩሱፍ ወንድሞች ትላልቅ ናቸው። ሄደው ቀጥታ ተመልሰው እኮ ከወንድማቸው አባታቸውን ይሄ ሼባ ሽማግሌ ምን ያረጋል ብንናገረውም አይገባውም ብለው ያሁኖቹ እንደሚሉት ማለት ነው። ና እባክህ እንደዚህ ነበር፣ ይሄው እንደዚህ ሰፍሮናል፣ እንደዚህ ሆነናል፣ አንተም አንዴ ከኛ ጋር ሂድና እናምጣ ላሽ ማለት እኮ ይችላሉ። ግን አባታቸው ሲፈቅድላቸው ነው ይሄንን ማድረግ የሚችሉት። ለዩሱፍ ምን አሉት? ቃሉ ሰኑራዊዱ عنه أباه وإنا لفاعلون አባቱን መጠየቅ ከሆነ እንጠይቃለን፣ ማባበልም እናባብላለን። ወኢና ለፋዒሉን ይሄን እናደርጋለን ብለው ቃል ገቡለት። ይዘን እንመጣለን ግን አላሉትም። አያውቁም። አባታቸው ሊፈቅድላቸው ይችላል፣ ላይፈቅድላቸውም ይችላል። ሌላው በዋለፈ ማሳልፈዋለሁ አባትህ በራስህ ቀርበህ የምትፈልገውን ሐጃህን የምትፈልገውን ነገር በግልጽ ከጓደኛህ በላይ ከሚስትህ በላይ ለአባትህ ቀረብ ብለህ የምታናገር ከሆነ የተሳካልህ ሰው ነህ ማለት ነው። እነሱ ዩሱፍም ወስደው ጥለውበት በዩሱፍ ሐዘን ታሞ ቁጭ ብሎ እንደገና የአባና ነው የሚሉት አባታችን እናናግረዋለን እናባብለዋለን ቀረቤታ አላቸው ማለት ነው ከአባታቸው ጋር። ከዛ በኋላ ዩሱፍ ምን አለ? وقال لفتيانه اجعلوا بضاعتهم في رحالهم لعلهم يعرفونها إذا انقلبوا إلى أهلهم لعلهم يرجعون ለአገልጋዮቹ اجعلوا بضاعتهم في رحالهم አላቸው። ከፊልስጤም ሀገር ሊሸምቱበት ከዩሱፍ ምግብ ሊገዙበት ይዘውት የመጡትን ሸቀጥ መልሱላቸው ከእቃቸው ጋር ጫኑት አላቸው። እነሱ የሚያውቁት ነገር የለም።
لعلهم يعرفونها إذا انقلبوا إلى أهلهم ودبيت سوچاچو ሲመለሱ እንዲያውቁት አላቸው ወቃውን እንደ ሸቀጡን እንደ ተመለሰላቸው ማለት ነው لعلهم يرجعون እንዲመለሱ አይ በዚህ መልኩ ሸቀጡን እንደ የገዙበትን ገንዘብ ሸቀጥ ተመልሶላቸው የወሰዱት ዕቃ ነፃ መሆኑን ሲያውቁ በድጋሚ ለመመለስ ጉጉት ይኖራቸዋል እንዲመለሱ ይሄንን አድርጎ አላቸው እነሱን ላለማሸማቀቅ እዛ ቦታ ላይ ይሄው በቃ እኔ የሰጠኋችሁ ነፃ ነው ያመጣችሁትን ሸቀጥ ይዛችሁ ሂዱ አላላቸውም ማሸማቀቅ ይሆናል አረ ተው አረ በአላህ ምናምን እንዳይመጣ ማለት ነው ሳያውቁ ካወቁም ቤተሰቦቻቸው ጋር ሄደው በግመል የጫኑትን ዕቃ ሲያራግፉ የዛኔ እንዲያውቁት ለአገልጋዮቹ ነው ጫኑላቸው ያላቸው ማለት ነው ابن كثير رحمه الله من على ظاهر يوسف شقطو يملسبت سندميون قبسميون ليغزوبت يزوت يمتوتن شقط بضاعة يتبالون يملسبت مكنيات عنده በሚቀጥለው አመት ግብጽ አገር ሄደው ሚሸምቱበትን ሌላ ሸቀጥ ላይኖራቸው ይችላል ሌላ ሸቀጥ ከሌላቸው ይሄንን መጀመሪያ ይዘውት ሄደው የነበረውን በድጋሚ ይዘውት እንዲመጡ ነው አንድ ሌላው ሰበብ ደግሞ ምን ሊሆን ይችላል አሉ ከአባቱና ከወንድሞቹ ገንዘብ መቀበል ጠልቶ ነው ይላል ተመለሱ ወደ አባታቸው فلما رجعوا إلى أبيهم قالوا يا أبانا منع منا الكيل فأرسل معنا أخانا نكتل وإنا له لحافظون فلما رجعوا إلى أبيهم ወደ አባታቸው በተመለሱ ጊዜ قالوا አሉ يا أبانا አባታችን ሆይ አሉት ሙኒዓ ሚን الكيل ለኛ እኮ ከይል ተከልክለናል ካሁን በኋላ አሉት ካሁን በኋላ ሚሰፈርልን ነገር የለም እንዳትመጡ ተብለናል فأرسل معنا أخانا ከኛ ጋር ወንድማችንን ላከው ነክተል ከሱ ጋር ሄደን እንስፈር አሉት وإنا له لحافظون እኛ ለሱ ጠባቂዎች ነን አሉት ለዩሱፍም እኮ وإنا له لحافظون ብለው ነው የወሰዱት ማለት ነው አሁንም ለዚህኛውም ወንድማቸው ላከው ከኛ ጋር እኛ የሱ ጠባቂዎች ነን ወንድማችሁን ይዛችሁ ካልመጣችሁ እንዳትመጡ ምንም ነገር አይሰጣችሁም ተብለናል አሉት ለአባታቸው አለ አባታቸው قال هل آمنكم عليه إلا كما أمنتكم على أخيه من قبل فالله خير حافظا وهو أرحم الراحمين እንዴት ነው ማምናችሁ ከዚህ በፊት በወንድሙ እንዳመንኳችሁ ለመናችሁ አላችሁ እንደዚሁ ብላችሁ እኮ ነው ዩሱፍን ወስዳችሁ የጣላችሁብኝ አሁንም ወኢና ለሁ ለሐፊዙን ስላላችሁ እኛ እንጠብቀዋለን አትስጋ ስላላችሁ አሳልፌ ለሰጣችሁ ነው አላችሁ فالله خير حافظا الله የተሻለ ጠባቂ ነው وهو ارحم الراحمين ከአዛኞችም ሁሉ አዛኝ ነው አላቸው እዚች ቦታ ላይ ምን አሉ ዑለሞች ለመላክ ወንድማቸውን ሊልከው አስበዋል አሉ فالله خير حافظا ያለበት ምክንያት አላህ ነው ከሁሉም በላይ የሚጠብቀው ያለበት ምክንያት ሊልከው ስላሰበ ነው ግን መላክም አለበት ምክንያቱም በምን ይኖራሉ እንግዲህ ዝናብ ተቋርጧል ከሀገራቸው የሚበላ የሚቀመስ ነገር የለም ሄደው በድጋሚ ግዴታ መሸመት አለባቸው ስለዚህም መላክ አለበት ወንድማችሁ ሳታመጡ አይሰጣችሁም ተብለዋል ወንድማቸው መሄድ አለበት ولما فتحوا متاعهم وجدوا بضاعتهم ردت إليهم
قالوا يا أبانا ما نبغي هذه بضاعتنا ردت إلينا ونمير أهلنا ونحفظ أخانا ونزداد كيل بعير ذلك كيل يسير ولما فتحوا متاعهم ልክ እንደመጡ እቃቸውን ሳይከፍቱ ነው ማለት ነው ለአባታቸው የተባሉትን መጥተው የነገሩት ከግብጽ ሀገር እንደተመለሱ እቃቸው ሳያራግፉ ለአባታቸው እንዲህ ተብለናል ብለው ነገሩት ከዛ በኋላ እቃቸውን ከፈቱ ولما فتحوا متاعهم የጫኑትን እቃ ሲከፍቱ وجدوا بضاعتهم ردت إليهم ከሀገራቸው ወደ ግብጽ ይዘውት ምግብ ሊገዙበት የሄዱትን ሸቀጥ ተመልሶ አገኙት قالوا يا أبانا አባታችን ሆይ አሉት ما نبغي هذه بضاعتنا ردت إلينا ምን እንፈልጋለን ከዚህ ሰውዬ ከዚህ በላይ ይሄው ጭነን የወሰድነውን ሸቀጥ እኮ ተመለሰልን አሉት ردت إلينا እንደተመለሰላቸውም አወቁ በስተት የተመለሰ አልመሰላቸው አውቆ እንደመለሰላቸው አወቁ ማለት ነው ምክንያቱም ሩደት ብለዋል ተመልሳለች ሸቀጣችን ብለዋል ማነብሪ ሰውየው በጣም ጥሩ ሰው ነው በቃ ከዚህ በላይ ምን ሊያደርግልን ነው ምን ፈልገው ወንድማችሁ አምጡ ብሎናል ወንድማችን ይዘን ሄደን ሌላ ጭነት መጫን አለብን ወነሚሩ አህለና ለቤተሰቦቻችንን እንሸምታሉ ወነحفظ አኻና ወንድማችንን ምን ጠብቃለን ወነዝዳዱ ከይለ በዒር ያንድ ግመል ጭነትን እንጨምራለን አሉ ምክንያቱም ወንድማቸው ይዘው ሲሄዱ ለሱ ግመል አንድ ጭነት አለ ማለት ነው ذلك كيل يسير ይህ እኮ በጣም ቀላል ገር የሆነ ጭነት ነው አሉ ይሄ በጣም ገር የሆነ ቀላል የሆነ መስፈር ነው አሉ ሰውየው ገር ነው ከዛ በኋላ አባታቸው ምን አለ ይሄንን ባየሰዓት قال لن أرسله معكم حتى تؤتون موثقا من الله لتأتونني به إلا أن يحاط بكم فلما آتوه موثقهم قال الله على ما نقول وكيل ከናንተ ጋር በጭራሽ አልከውም አላቸው حتى تؤتوني እስከምትሰጡኝ ድረስ موثقا من الله ከአላህ የሆነ ቃል ኪዳን እስከምትገቡልኝ ድረስ አልሰጣችሁም ከናንተ ጋር አይሄድም አላቸው ለተأتونني به ይዘን እንደወሰድነው ይዘን እናመጣዋለን ብላችሁ ቃል ከገባችሁልኝ በስተቀር አልሰጥም ኢላ አን يحاط بكم ምናልባት ማትችሉት ነገር ካጋጠማችሁ እንጂ ካቅማችሁ በላይ የሆነ ነገር አጋጥሟችሁ ትታችሁት ከመጣችሁ ነው እንጂ ካልሆነ እየቻላችሁ እንደወሰዳችሁ ይዛችሁ መምጣት አለባችሁ فلما آتوه موثقهم فالله قال ሲገቡለት قال الله على ما نقول وكيل አሁን በተባባልነው ነገር አላህ በመሐከላችን መስካሪ ነው አላቸውና ሰጣቸው ማለት ነው ሌላ ማማራጭ የለውም ከዛ በኋላ ግን በልቡ የፈራላቸውን ነገር ነገራቸው وقال يا بني لا تدخلوا من باب واحد وادخلوا من أبواب متفرقة وما أغني عنكم من الله من شيء إن الحكم إلا لله عليه توكلت وعليه فليتوكل المتوكلون وقال يا بني ልጆቼ ሆይ አላቸው لا تدخلوا من باب واحد ግብጽ አገር ስትገቡ ተሻምታችሁ ባንድ በር እንዳትገቡ አላቸው وادخلوا من أبواب متفرقة በተለያዩ በሮች ተከፋፍላችሁ ግቡ ለምን አይንን ፈርቶላቸው ይመሳሰላሉ ያንድ ሰው ልጆች ናቸው ባንድ በር ተሻምተው ሲገቡ ምናልባት አንድ ምቀኛ ባይን ይነካቸዋል ብሎ ፈርቶ ተለያይታችሁ ግቡ አላቸው ነብይ ሆኖ ማለት ነው
ስለዚህ ከዓይን መጠንቀቅ ዓይንን መፍራት በተገቢው ተወኩልን ሚጋጭ ነገር አይደለም አይጋጭም ምክንያቱም ዓይን ሐቅ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ ቀብር ግመል ደግሞ ወደ ድስት ያወርዳል ብለዋል ዓይን ማለት ነው ግመል እንዲሞት እንዲታረድ ያደርጋል ሰው ደግሞ እንዲሞት ያደርጋል ዓይን መጥፎ ነው መጠንቀቅ ያለ ነው አንተ አላህ የሰጠህን ኒዕማ ሁሉ ግልጽ ማድረግ የለብህም ለክፉም ለደጉም አላህ ያደረገልህን ሁሉ ግልጽ ማድረግ የለብህም ስንት ምቀኛል ለዩሱፍ የደረሰበትን እኮ እያየን በሱም ታሪክ ላይ ነው ያለነው ባይሆን ሁሉ ነገር ደግሞ ዓይን ነው ዓይንናስ ነው ተገቢ አይደለም አንድ ሰው ራስ ምታት ሲያመው ዓይንናስ ነው እንቅልፍ እምቢ ካለው ዓይንናስ ነው የሆነ ነገር ተሰማው ዓይንናስ ነው ሁሉ ነገር ወደ ዓይን አትውሰደው በሽታ ያለ ነው ከዓይን ውጪ ስንት በሽታዎች አሉ ግን ዓይን ያለ ነው ለዚህም አዝካር الصباح አዝካር المساء ጠዋት ከፈጅር በኋላ የሚባሉ አዝካሮች አሉ ከዓስር በኋላ ፀሐይ ከመግባቷ በፊት ስትተኛ የሚባሉ አዝካሮችን በል ከዛ በኋላ ሸይጣኖች ካንተን መጠጋት አይችሉም ማለት ነው وعلى كل حال ያዕቆብ አለይሂ ሰላም ለልጆቹ በአንድ በር እንዳትገቡ ተከፋፍላችሁ ግቡ አላቸው وما اغني عنكم من الله من شيء አላህ በእናንተ ላይ ከወሰነው ነገር እኔ ምንም ላብቃቃላችሁ አልችልም ኢኒ الحكم الا لله ፍርድ የአላህ እንጂ የማንም አይደለም عليه توكلت በሱ ላይ ተመክቻለሁ وعليه فليتوكل المتوكلون በሱ ላይ ሚመኩ በትክክል መመካትን የሚፈልጉ ሰዎች በአላህ ላይ ይመኩዋል እነሱም ያባታቸውን ትእዛዝ አላመጹም تقبلوا الله من قال ولما دخلوا من حيث أمرهم أبوهم ما كان يغني عنهم من الله من شيء إلا حاجة في نفس يعقوب قضاها وإنه لذو علم لما علمناه ولكن أكثر الناس لا يعلمون ولما دخلوا በገቡ ጊዜ من حيث امرهم ابوهم አባታቸው ባዘዛቸው መልኩ በገቡ ጊዜ ብለዋል አባት ላንተ ፈርቶልህ እንዲህ አድርግ ብሎ ያደረገልህ ነገር አንተ ባይመስልህ እንኳን አድርገው ምክንያቱም ዒባዳ ላይ ነው ያለው አባት እናትህን በሐራም ነገር እስካላዘዙህ ድረስ መታዘዝ ግዴታ ስለሆነ ማለት ነው አላህ ምን አለ ما كان يغني عنهم من الله من شيء ከአላህ ምንም ሊያብቃቃላቸው አልነበረም إلا حاجة في نفس يعقوب قضاها በያዕቆብ ነፍስ ውስጥ የነበረች ነገር ነበረች ቅርቅር ያለችው ነገር ተናገራት ምን የሚለው በአንድ በር እንዳትገቡ የሚለው ማለት ነው እነሱም ይደርስባቸው አላህ የወሰነባቸው ነገር ነው ከአላህ ምንም እንደማያብቃቃላቸው አላህ የወሰነባቸውን ነገር ማንም እንደማይመልሰው ያዕቆብ አለይሂ ሰላም ተናግሯቸዋል ነግሯቸዋል ግን አላህ ምን አለ በልቡ የተሰማው ነገር ነበር እሱም ነው የተናገረው አለ ስለዚህ ያዕቆብ አለይሂ ሰላም አልተሳሳተም ስተትም አላደረገም ማለት ነው አንተ ልጅህ ትልቅ ሆኖ እኮ እንዳትወድቅ ቀስ በል ትለዋለህ ሊወድቅ ይችላል የሚል ስጋት ስላለ አስፋልት ሲሻገር እያየህ ተሻገር ትለዋለህ እሱ እያየ ነው የሚሻገረው ያውቃል አዋቂ ነው ግን በውስጥህ ቅር ያለህ ነገር ስላለ ማለት ነው ምናልባት ትኩረት አይሰጥም ይሁን ዝም ብሎ ይሻገር ይሁን የሚለው ነገር ስላለ ያዕቆብ አለይሂ ሰላም ከዚህ ባብ ነው ማለት ነው وانه لذو علم لما علمناه الله ያዕቆብን ሲያወድስ ያዕቆብ እኮ የእውቀት ባልተቤት ነው እኛ ስላሳወቅነው አለ ولكن اكثر الناس لا يعلمون ነገር ግን ብዙ ሰዎች አያውቁም አለ على كل حال ግብጽ ሀገር ደረሱ ወደ ዩሱፍ ገቡ ولما دخلوا على يوسف آوى إليه أخاه قال إني أنا أخوك فلا تبتئس بما كانوا يعملون ولما دخلوا على يوسف بميقتلوا عمت ማለት
መጀመሪያ ሸምተው ሄደዋሉ ከዛም ከአንድ አመት በኋላ ምክንያቱም ዑለሞች ምን አሉ በአመት ለአንድ ሰው የአንድ ግመል ጭነት ነበር የሚሰጠው እንዳይባክን ማለት ነው እነሱም ደግሞ ለአባታቸው ሄደው ወንድማችን ከኛ ጋር ላከው ወነዝዳዱ ከይለ በዒር ብለውታል የአንድ ግመልን ጭነት እንጨምር ብለውታል ይሄ ምን ማለት ነው ለአንድ ሰው አንድ ግመል ነው የሚሰጠው የአንድ ግመል ጭነት ነው የሚሰጠው ማለት ነው ወለማ دخلوا على يوسف آوى إليه أخاه ወደ ዩሱፍ በገቡ ጊዜ ወንድሙ የእናቱን ልጅ አባቱ ጋር ቀርቶ የነበረውን አስጠጋው ወደሱ ማለት ነው ሌሎቹ አላስጠጋቸውም ማለት አይደለም ልክ እንደገቡ እነሱን ትቶ አንተና ቢለውማ ይሄ የት ይተዋወቃሉ ምናምን ሌላ ነገር ይፈጥራል ግን ዑለሞች እንዳሉትም በስርዓት ተንከባከባቸው ተቀበላቸው እንግድነታቸውን አከበረላቸው ከዛ በኋላ ግን በሆነ መልኩ ወንድሙን ለየት አድርጎ አናገረው ማለት ነው قال إني أنا أخوك እኔ ወንድምህ ነኝ አለው እኔ የግብጽ ባለስልጣን የግብጽ ሚኒስቴር የገቢዎች እንደዚህ አላለውም ኢኒ አና አኹክ እኔ ወንድምህ ነኝ አለው አንተ በዱንያ በገንዘብ በስልጣን የፈለከውን ደረጃ ብትደርስ ለወንድምህ ወንድም ነህ ሌላ ነገር አይደለም ለእናትህ ለአባትህ ልጅ ነህ ለጎረቤትህ ጎረቤት ነህ ምንም ምትኮራው ነገር የለም ማለት ነው በእነሱ ላይ ዩሱፍ አለይሂ ሰላም ኢኒ አና አኹክ እኔ ወንድምህ ነኝ አለው ና ተብለሃል አንተ ካልመጣህ አይሰፈርላችሁም ተብለናል ሲሉት ሌላ ነገር ሊሰማው ይችላል ወንድም ልክን ሲያገኘው ምንም ነገር እንዳትፈራ ኢኒ አና አኹክ እኔ ወንድምህ ነኝ አንተም ወንድምህ እንደዚህ ማስጠጋት አለብህ እያንዳንዳችን ማለት ነው ወንድምህ ነኝ አይዞ ኢኒ አና አኹከ ፈላ ተብተኢስ እንዳታዝን ቢማ ካኑ ያዕመሉን ወንድሞቻችን በእኛ ላይ ሲሰሩት በነበረውን በደል እንዳታዝን አለው فلما جهزهم بجهازهم جعل السقاية في رحل أخيه ثم أذن مؤذن أيتها العير إنكم لسارقون فلما جهزهم بجهازهم እቃቸውን ጭነታቸውን ባዘጋጀላቸው ጊዜ جعل السقاية في رحل أخيه ሲሰፍርበት የነበረውን ዕቃ በወንድሙ ጭነት ላይ ያደረገው ثم أذن مؤذن أيتها العير إنكم لسارقون ከዛ በኋላ ተጣሪው ተጣራና እናንተ መንገደኞች ሌቦች ናችሁ ብሎ ተጣራ ማለት ነው እዚህ ጋር የወንድሙ ጭነት ላይ የራሱን ሲሰፍርበት የነበረውን ዕቃ የወንድሙ ጭነት ላይ የወንድሙ ዕቃ ላይ ያደረገ ከዛ በኋላ እሱ አይደለም ሌቦች ብሎ የተጣራው እሱ ሌቦች ብሎ ከተጣራ ውሸት ይሆንበታል ዕቃው የት ሄደ ሲባል ተጣሪው ተጣራ አሁን መጨረሻ የተሰፈረላቸው እነዚህ አይደሉም እነሱ ይዘውት ነው ሰራቂዎች ናችሁ ተመለሱ አላቸው قالوا وأقبلوا عليهم ماذا تفقدون يا يوسف ወንድሞች ዞር አሉ ዑለሞች ምን አሉ ሌቦች ስላልሆኑ ነው ዞር ያሉት ምክንያቱም ሌባ ሲነቃበት ይሸሻል ያመልጣል እንጂ ዞር አይልም አሉ እነሱ ግን ምንም እንዳልሰረቁ እርግጠኞች ስለሆኑ ስለሚያውቁ ዞር አሉ ماذا تفقدون ምን አጣችሁ ምንድነው የጠፋችሁ አሉ ምን ተሰረቃችሁ አላሉ ምን አጣችሁ ምንድነው የጠፋባችሁ قالوا نفقد صواع الملك ولمن جاء به حمل بعير وأنا به زعيم قالوا نفقد صواع الملك أأتنال ينقص مسفرياون ولمن جاء به የንጉሱን መስፈሪያ ይዞ የመጣ ሰው حمل بعير
ተጨማሪ ያንድ ግመል ጭነት ይሰጠዋል። ወአነ ቢሂ ዘዒም እኔ ለዚህ ሐላፍትና ወስዳለሁ አለ ተጣሪው ማለት ነው። የወሰደ ሰው ይዞ ይምጣ። ይዞ ሲያመጣ ግን ለምን ሰርቀሃል ለምን ወስተሃል ተብሎ ሊቀጣ አይደለም። እንደገና ያንድ ግመል ጭነት ይሰጠዋል። ይሄን ደግሞ እኔ ዋስ ሆናለሁ ሐላፍትና ወስዳለሁ አለ። قالوا تالله لقد علمتم ما جئنا لنفسد في الأرض وما كنا سارقين የዩሱፍም ወንድሞች አሉ ተላሂ ወላሂ ብለው ማሉ لقد علمتم እናንተም ታውቃላችሁ ما جئنا لنفسد في الأرض ምድር ላይ እኮ ልናበላሽ አልመጣንም። ስርቆት ምድርን ማበላሸት ነው። وما كنا سارقين እኛ ሌቦችንም አይደለንም አሉ። لقد علمتم በርግጥም አውቃችኋል። አንተ አንድ ሰው በሆነ ነገር ሲጠረጥርህ እኔ አይደለሁም ከምትለውና አንተ እርግጠኛ ነህ እኔ ይሄን እንደማላደርግ ስትለው አንድ አይደለም መልስህ ማለት ነው። እነሱ ምን አሉ ሌቦች ናችሁ ሲባሉ لقد علمتم ما جئنا لنفسد في الأرض وما كنا سارقين በርግጥም አውቃችኋል እኛ ምድርን ልናበላሽ እንዳልመጣንና ሌቦችም እንዳልሆነ። قالوا فما جزاؤه إن كنتم كاذبين እሺ እናንተ አልወሰድንም ብላችኋል እኛ አይደለንም ብላችኋል ውሸታም ሆናችሁ ከተገኛችሁ ሲፈተሽ ዕቃውን የተገኘበት ሰው በምንድነው የሚቀጣው? فما جزاؤه ምንድነው ምንዳው በምንድነው የሚቀጣው ሲሏቸው ወንድሞቹ ምን አሉ قالوا جزاؤه من وجد في رحله فهو جزاؤه كذلك نجزي الظالمين الله ለዩሱፍ አለይሂ ሰላም ሲያመቻች ማለት የዩሱፍ ወንድሞች ምን አሉ قالوا جزاؤه من وجد في رحله ዕቃው ውስጥ የንጉሱን መስፈሪያ ደብቆ የተገኘ ሰው ሚቀጣው فهو جزاؤه እሱ የዕቃው ምትክ ይሆናል። አይ እሱም ይወሰዳል ማለት ይሄ በያዕቁብ አለይሂ ሰላም ሸሪዓ ዑለሞች ይሄ ነው አሉ። አንድ ሌባ ሰርቆ ከተገኘ ለተሰረቀው ሰውዬ አገልጋይ ይደረጋል። كذلك نجزي الظالمين እኛ የሰረቁ ሰዎችን ምን ቀጣው ምን መነዳው እንደዚህ ነው አሉ። በማን በያዕቁብ አለይሂ ሰላም ሸሪዓ ወንድሞቹም ባሉበት ሸሪዓ ማለት ነው። የሰረቀ ለተሰረቀው ሰውዬ አገልግል ላንተ አገልጋይ ነው ተብሎ ይፈረድበታል። ከኛም ይሄን ዕቃ ወስዶ የተገኘ ሰው እናንተ ትወስዱታላችሁ በቃ ለእናንተ አገልጋይ ይሆናል አሉ። فبدأ بأوعيتهم قبل وعاء أخيه ثم استخرجها من وعاء أخيه فبدأ بأوعيتهم يوسف عليه السلام ቀጥታ መጥቶ በወንድሙ ዕቃው በተደረገበት ወንድሙ ዕቃ ውስጥ እጁን ቢያስገባ ችግር አለ ይሉ ነበር። ይሄማ አውቃችሁ ያደረጋችሁት ነገር ነው ይሄ ስልት ነው ይሉ ነበር። ይሄ እንዳይባል ዩሱፍ አለይሂ ሰላም فبدأ بأوعيتهم በእነሱ ዕቃ ነው የጀመረው። በእናቱ ልጅ ሳይሆን በአባቱ ልጆች ማለት ነው። فبدأ بأوعيتهم قبل وعاء أخيه ከወንድሙ ዕቃ በፊት በእነሱ ዕቃ ነው መፈተሽ ፍተሻ የጀመረው። ثم استخرجها من وعاء أخيه የወንድሞቹን ዕቃ ፈትሾ ሲያበቃ የእናቱን ልጅ ቢንያሚን የተባለው ያው ስሙ ከቁርአን ከሐዲስ አልተጠቀሰም። ዑለሞች ተፍሲር ላይ እነ ኢብኑ ከሲርም ቢንያሚን ነው የሚሉት። የሱን ዕቃ ውስጥ ሲፈተሽ ثم استخرجها من وعاء أخيه ከዚያም ከወንድሙ ዕቃ ተገኘች ማለት ነው አወጣት። الله من على كذلك كدنا ليوسف ما كان ليأخذ أخاه في دين الملك إلا أن يشاء الله نرفع درجات من نشاء وفوق كل ذي علم عليم
ልክ እንደዚሁ ለዩሱፍ አሲረናል አለ። ይሄ ምርጥ የሆነ ሴራ ነው። ሐራም ያልሆነ መጥፎ ያልሆነ አንድን ነገር ያለምንም ውሸት ያለምንም ነገር በተፈለገው መልኩ ወይንም አንድን ሐቅ የሚመለስበት ማለት ነው። ما كان ليأخذ أخاه في دين الملك ወንድሙ የተቀጣው በያዕቁብ ሸሪዓ ወንድሞቹ በፈረዱት ፍርድ ስለሆነ ነው እንጂ በመሊኩ በግብጽ አገርማ ድንጋጌያቸው ህጋቸው የሰረቀ ቅጣቱ ይሄ አይደለም። አላህ ምን አለ? ما كان ليأخذ أخاه ወንድሙ መያዝ አይችልም ነበረ في دين الملك በንጉሱን ህግ ቢያዝ ማለት ነው። ወንድሞቹ እንዲጠየቁ ፍርዱን ወንድሞቹ እንዲወስኑ ያደረገው አላህ Subhanahu Wa Ta'ala ለዩሱፍ ሲያመቻች ነው። إلا أن يشاء الله ما كان ليأخذ أخاه في دين الملك إلا أن يشاء الله በንጉሱ ዲን ወንድሙን የመያዝ መብት አልነበረውም አላህ ካሻው በስተቀር። نرفع درجات من نشاء نرفع درجات درجان كف እናደርጋለን من نشاء የፈለግነውን ሰው وفوق كل ذي علم عليم የእውቀት ባለቤት በሆነ ሰው ሁሉ ከሱ በላይ ሌላ የእውቀት ባለቤት አለ ማለት ነው። ዑለሞች ምን አሉ? ከአንድ ሰው እውቀት ያንዱ ይበልጣል፣ ከአንዱ ያንዱ ይበልጣል፣ ከአንዱ ያንዱ ይበልጣል። የመጨረሻው የማን ነው? የአላህ እውቀት ነው። ሰፊ እውቀት ማለት ነው። ወንድሞቹ ምን አሉ? እዚህ ጋር ያልሆነ ነገር ተናገሩ። ከወንድማቸው ዕቃ ውስጥ የጠፋውን ዕቃ ተገኝቶ ሲያዩ قالوا إن يسرق فقد سرق أخ له من قبل فأسرها يوسف في نفسه ولم يبدها لهم قال أنتم شر مكانا والله أعلم بما تصفون قالوا إن يسرق فقد سرق أخ له من قبل የሌለ ነገር ማለት ነው። እሱ ቢሰርቅም አይገረምም፣ ከዚህ በፊት የሱ ወንድምም ሰርቋል አሉ ለዩሱፍ አለይሂ ሰላም። ግፍ እሱ ይሄን ሁሉ ነገር እያደረገላቸው ልክ እንደመጡ እንዳወቃቸው እኮ መቅጣት ይችላል፣ ግን ራሱን ደብቆ ያደረጉበትን ነገር የደረሰበትን በደል ለዛውን በወንድሞቹ ችላ ብሎ ሰብር አድርጎ በቆየበት እሱ ቢሰርቅም አይገርምም፣ ከዚህ በፊትም ወንድሙ ሰርቀዋል፣ አይ ከዘራቸው ነው ለማለት ነው። فأسرها يوسف في نفسه يوسف عليه السلام በውስጥ ቢያመውም ደብቋታል። ولم يبدها لهم ግልጽ አላደረገላቸው። ወንድሙ ማለት እኮ እኔ ነኝ፣ ከዚህ በፊት ያደረጋችሁትን አልበቃችሁም፣ አሁን ገና ሌባ ትሉኛላችሁ አላለም። قال أنتم شر مكانا በውስጡ እናንተ ያላችሁበትን አቋም መጥፎ አቋም ነው፣ እናንተ ያላችሁበትን ቦታ ክፉ ነው፣ ክፉ ነገር ላይ ነው ያላችሁ አለ በውስጡ ማለት ነው። والله أعلم بما تصفون አሁን ስለኔ በገለጻችሁት ነገር አላህ ያውቃል ትክክሉን አለ። ለነሱ አይደለም ይላቸው፣ እሱ ራሱን ነው የሚያናገረው በውስጡ ማለት ነው። አንተ አይደለም በወንድምህ ይቅርና እኮ ባዳው መጥቶ ያላደረከውን ነገር ያልሰረከውን ነገር አድርገሃል ሲልህ እኮ ታለቅሳለህ፣ በጣም ይሰማሃል። ያላደረሰው ያላደረገውን ነገር አድርገሃል ሲባል በጣም የሚመር የሆነ አስከፊ የሆነ ነገር ነው። እንደ ዩሱፍ አይነት ከሪም የሆነ ሰው ላይ ግን ቀላል ነው። ዩሱፍ እነሱ ካደረሱበት ነገር ካደረሱበት መከራ ካደረሱበት ችግር ይሄ አይበልጥም፣ ይሄ እንደውም ቀላል ነው። ከዛ በኋላ ምን አሉት? قالوا يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانه إنا نراك من المحسنين. قالوا يا أيها العزيز أنت عزيز هو يالوت إن له أبا شيخا كبيرا አሁን እነሱ ከበዳቸው በጣም
ከዚህ በፊት ዩሱፍን እንጠብቃለን ብለው ወስደው ለአባታቸው ተመልሰው ተኩላ በልቶታል አሉት። አሁንም አባብለው ይሄ ልጅ ወስደውበት ተያዘባቸው ልጁ። ምን ፊት ይዘው ወደ አባታቸው ሊመለሱ ነው? ከበዳቸው በጣም። قالوا يا أيها العزيز إن له أبا شيخا كبيرا أنت عزيز هوي إيه لي جكو بدمي يقفا يهون شماقلي أبات علو فخذ أحدنا مكانه السن لك كللنا بسبوتا إنيا عنداتشن يازالوت إنا نراك من المحسنين ይሄን ደሞ ታደርጋለህ ብለን እንጠብቃለን ምክንያቱም አንተ ከመልካሞች ነህ ጥሩ ሰው ነህ መልካም ሰው ነህ አሉት። አሁን ልቀቅልን እንሂድ አይደለም ከኛ አንዳችን ያዝና እሱ ልቀቅልን። እዚህ ጋር ሁኔታቸው ያሳዝናል ያሉበትን ጭንቀት ማለት ነው። يوسف عليه السلام قال معاذ الله أن نأخذ إلا من وجدنا متاعنا عنده إنا إذا لظالمون. قال معاذ الله بالله اتبك الله أن نأخذ إلا من وجدنا متاعنا عنده እቃችን እሱ ዘንድ ካገኘንበት ሰው በስተቀር ሌላ ሰው ከመያዝ በአላህ ተጠበቃለዋል። ኢና ኢዘን ለዛሊሙን ይሄንንማ ካደረግን እኛ በዳዮች ነን ማለት ነው። እቃችን የተገኘበትን ሰውዬ ለቀን በሱ ምትክ ሌላ ያዝን ማለት ይሄ እኛ በዳዮች ነን ዛሊሞች ነን ማለት ነው አላቸው። من وجدنا متاعنا አለ እቃችን የሰረቀ ሰው አላለም። ወንድሙ እቃውን ሰርቆ አይደለም ግን እቃችንን እሱ ዘንድ የተገኘበት ሰው ይሄ ውሸት አይደለም ግልጽ ነው። ወንድሙ ዘንድ እቃውን ተገኝቷል። فلما استيئسوا منه خلصوا نجيا ዩሱፍ ወንድማቸውን እንደማይመልስላቸው ተስፋ ሲቆርጡ ሊመካከሩ ተነጥለው ራቅ አሉ ማለት ነው። قال كبيرهم ألم تعلموا أن أباكم قد أخذ عليكم موثقا من الله ومن قبل ما فرطتم في يوسف فلن أبرح الأرض حتى يأذن لي أبي أو يحكم الله لي وهو خير الحاكمين. قال كبيرهم تلقاتشو አላቸው ألم تعلموا أن أباكم قد أخذ عليكم موثقا من الله አታውቁም እንዴ አባታችሁ እኮ በአላህ ቃል ኪዳን አስገብቷችኋል አላቸው። ومن قبل ما فرطتم في يوسف ከዚህ በፊትም ዩሱፍ ላይ ያደረጋችሁትን ድርጊት መርሳት የለባችሁ። ስለዚህ فلن أبرح الأرض እኔ እቺን ቦታ አለቃትም ንቅንቅ አልልም حتى يأذن لي أبي አባቴ ና ብሎ እስከሚፈቅድልኝ ድረስ أو يحكم الله لي ወይንም አላህ ለኔ ፈርዶልኝ ወንድሜን ይዤ እስከሚመጣ ድረስ وهو خير الحاكمين እሱ አላህ ከፈራጆች ሁሉ የተሻለ ፈራጅ ነው አላቸው። ታላቃቸው እኔ ከናንተ ጋር አልመለስም። ከዚህ በፊት በዩሱፍ ያደረግነው ታስታውሳላችሁ። አሁን እንደገና አባታችንን በስተርጅና ዋባብለን ይሄ ልጅ ወስደንበት እዚሁ አስቀርተን አልመለስም። እኔም እዚሁ ነኝ እናንተ ሂዱ አላቸው። ለአባቴ ስትነግሩት በቃ እሱን ማምጣት ካልቻልክ አንተና ብሎ እስከሚፈቅድልኝ ድረስ እኔ ከዚህ ቦታ አልንቀሳቀስም አላቸው። ارجعوا إلى أبيكم فقولوا يا أبانا إن ابنك سرق وما شهدنا إلا بما علمنا وما كنا للغيب حافظين. ارجعوا إلى أبيكم تملسوا ودا أباتاج فقولوا بلوت يا أبانا أباتاجن هوي إن ابنك سرق ليجه سرقوا البلوت وما شهدنا إلا بما علمنا
እኛም ባየነው ባወቅነው ነገር እንጂ ሰርቀዋል ብለን እየመሰከርን አይደለም وما كنا للغيب حافظين የሩቅ ዕውቀት ምናውቅ አልነበርንም መጥቶ ይያዛል የሚል ዕውቀት ቢኖረን ኖሮ መጀመሪያውኑ ካንተ ወስደን አናመጣውም ነበር ይሄን ይከሰታል አላልንም እኛ ለመሸመት ነበር የመጣነው ኸይር አስበን የመጣነው ይሄ ነገር ተከስተዋል ደሞም ሰርቀዋል እኛ ምን መሰክረው ባየነው ነገር ነው በሉት አላቸው واسأل القرية التي كنا فيها والعير التي أقبلنا فيها وإنا لصادقون واسأل القرية التي كنا فيها إنيان كلام من كان ينبر نبتن سفر هيده طيق ديجه سرقوال وي السرق أم يميلو والعير التي أقبلنا فيها ከኛም ጋር ከግብጽ ሀገር የመጡ ሰዎችን ጠይቃቸው ይሄ ሁሉም ሀገር ያወቀው ጉዳይ ነው ልጅህ ሰርቆ ተይዟል وإنا لصادقون እኛ እውነተኞች ነን አሉት قال بل سولت لكم أنفسكم أمرا فصبر جميل عسى الله أن يأتيني بهم جميعا إنه هو العليم الحكيم قال بل سولت لكم أنفسكم أمرا نفسوቻችሁ ይሄን ነገር አጌጡላችኋል ምን ያደርጋል فصبر جميل መልካም ሰብር አደርጋለሁ አላችሁ عسى الله أن يأتيني بهم جميعا አላህን እከጅላለሁ ሶስቱንም ልጆቼ እንዲያመጣልኝ አንደኛ ዩሱፍ ሁለተኛ ሰርቆ የተያዘው ሶስተኛው ደግሞ ወንድሜ ተይዞ እኔ አልመለስም ያለው ማለት ነው ተስፋ አልቆረጠም ሰው እኮ በመሰረቱ አንድ ነገር ደርሶበት በድጋሚ ሌላ ነገር ሲደርስበት ተስፋ ይቆርጣል ያዕቆብ አለይሂ ሰላም ችግር በደረሰበት ቁጥር ሁሉ አላህ ዘንድ ያለውን ምኞት እየጨመረ ነው የሚሄደው ከጃሎቱ እያደገ እየጨመረ ነው የሚሄደው አንዱን ብቻ አይደለም እኔ ከሆነ ምንም ማድረግ አልችልም እናንተ የምታደርጉትን አርጋችኋል እኔ ማደርገው ነገር የለም ከመታገስ ውጪ ግን አላህ ልጆቼን ሆስ ሶስታቸውም እንዲመልስልኝ እከጅለዋለሁ አላቸው ኢነሁ ሁወ العليم الحكيم አላህ እሱ አዋቂ ነው ጥበበኛ ነው فصبر جميل صبر جميل ማለት ለሰዎች ስሞታም አይሰማበት የሆነ ትግስት ማለት ነው እንዲሆድኩኝ እንዲደረሰብኝ እንዲራበኝ ተቸገርኩኝ ምን ማትልበት የደረሰብህን ለአላህ ሰጠ ያ አላህ ችግሬ ያየህ ነው እርዳኝ ብለህ ስሞታህን ለአላህ ብቻ ስታቀርብ ያ መልካም ትግስት ይባላል ያዕቆብ አለይሂ ሰላም ህመሙን በውስጡ አስቀምጦ ቁጭቱን ሐዘኑን አስቀምጦ ትግስት ያደረገ ነበር ለነሱ ይሄንን አላቸውና وتولى عنهم وقال يا أسفا على يوسف وبيضت عيناه من الحزن فهو كظيم وتولى عنهم زور على بقى ከነሱ ጋር ሚቆይበት ሚቀመጥበት አቅም የለውም በጣም አዘነ وقال يا أسفا على يوسف አሁን የተያዘው ያሁኑ ዩሱፍ አይደለም ዩሱፍ ስንትና ስንት አመት ተቆጥሯል ዩሱፍ ከጠፋ ማለት ነው የዩሱፍ ወንድም ነው አሁን የተያዘው ያኛው ደግሞ ተይዞ ሳይሆን ወንድሜ ተይዞ እኔ አልመጣም ብሎ ነው ግን እሱ ያስታወሰው የማን ስም ነው ያ አሰፋ على ዩሱፍ ወሐዘኒ በዩሱፍ ላይ ብሎ ማልቀስ ጀመረ وبيضت عيناه من الحزن انه ምን አይነት ፍቅር ቢኖረው ነው ለዩሱፍ በጣም ከማልቀሱ የተነሳ አይኖቹ ጠፉ ነጡ ማለት ነው በቃ ነጭ ሆኖ አይኑ እንባ ስለበዛባቸው فهو كظيم على الله ይሄንንም ሆኖ ቁጭቱን ሐዘኑን ደብቆት ነው ያለው ውስጡ ላይ ማለት ነው ልቡን በቁጭት በሐዘን ተሞልቷል ግን ደብቆታል አያወራም ሌላ ቦታ ላይ እንዳለው انما اشكو بثي وحزني الى الله እኔ ሐዘኔም ችግሬም መከራዬም ለአላህ ነው ማቀርበው እንዳለው ማለት ነው ያ የተሰማህን ያመመህን ነገር ደግሞ በውስጥ ስደብቀው ስታስቀምጠው የበለጠ ያሳምመሃል የበለጠ ማለት ነው ስታወጣው ይሻላል ላንተ
ያዕቆብ ግን ፈሰብሩን ጀሚል ብሎ ቃል ስለገባ መልካም ሰብር ትግስት አደርጋለሁ ብሎ ቃል ስለገባ መልካም ትግስት እያደረገ ነው ያለው قالوا تالله تفتأ تذكر يوسف حتى تكون حرضا أو تكون من الهالكين قالوا تالله تفتأ تذكر يوسف قالوا والله قالوا ወንድሞቹ تفتأ تذكر يوسف يوسفን ከማስታወስ يوسف ከማለት አትወገድም حتى تكون حرضا እስከምታልቅ ድረስ አሉት በሐዘን መንምነህ እስከምትሞት ድረስ አው ተኮነ من الهالكين ወይንም ከጠፊዎች እስከምትሆን ድረስ በቃ ዩሱፍ ማለት አይቆርጥልህም የዩሱፍ ነገር አተውም አሉት قال إنما أشكو بثي وحزني إلى الله وأعلم من الله ما لا تعلمون أني بثي أشد الحزن مالتنا كحزن በጣም ጥግ ደረሰው እንደዚሁ ደግሞ ጭንቀቴም ኢላላህ ለአላህ ነው እኔ የምነግረው ስሞታዬ ሁሉ ለአላህ ነው ወአዕለሙ ሚነላሂ ማ ላ ተዕለሙን እናንተ የማታውቁትን ነገር እኔ ከአላህ አውቃለሁ አላቸው አላህ ላይ ጥሩ የሆነ ክጃሎት አለው አላህ ልጆቼን ይመልሳል የሚል የቂን አለው እርግጠኛ ነው በዛ ላይ ደግሞ የዩሱፍ አለይሂ ሰላም ህልምን ያስታውሳል ራሱ ነው የፈታለት አላህ ትልቅ ደረጃ ላይ ያደርሳል ከዛ በኋላ ወንድሞችህም እኛም ላንተ ሱጁድ እንወርዳለን ብሎ የፈሰረለትን ያስታውሳል ከአላህ ይሄንን እየከጀለ ነው ከዛም ምን አላቸው يا بني يذهبوا فتحسسوا من يوسف وأخيه ولا تيأسوا من روح الله إنه لا ييأس من روح الله إلا القوم الكافرون يا بني يذهبوا فتحسسوا من يوسف وأخيه ልጆቼ አሁንም አልተቆራረጡም እኮ ከልጆች ጋር ጥል መቆራረፍ ማባረር መራራቅ መቆር የለም አሉ ልጆቹ ከራሱ ጋር يا بني يذهبوا ልጆቼ ሆይ ሂዱ አላቸው فتحسسوا من يوسف እስኪ ስለ ዩሱፍ ፈልጉ ጠይቁ አላቸው ወአኺህ ስለ ወንድሙ ሱብሃንአላህ ወንድሙ እንኳን በቅርብ ነው የተያዘው ያለበትም ይታወቃል ዩሱፍ ግን በልጅነቱ ህፃን እያለ ወስደው ጉድጓድ ላይ ጥለው ከዛ በኋላ ራቆቱን ጥለውት ልብሱን አውልቀው ደም ፍየል አርደው ደም ቀብተው መጥተው ወጃኡ على قميصه بدم كذب እንዳለው አላህ የለም እኮ ተኩላ በልቶታል ያሉት ልጁን አሁንም ፈልጉት እያለ ነው ከአላህ ተስፋ አልቆረጠም فتحسسوا من يوسف واخيه ፈልጉ ዩሱፍና ወንድሙ ولا تيأسوا من روح الله كالله رحمة ተስፋ እንዳትቆርጡ አላቸው إنه لا يأس من روح الله إلا القوم الكافرون كالله رحمة تسفى يقرطم كافروች እንጂ አለ ስለዚህ በአላህ ክጃሎት አለኝ አላህ ይመልሰዋል ሂዱ እናንተ ብቻ ፈልጉ አላቸው እነሱም ያባታቸው ትእዛዝ ነውና ትእዛዙን ተቀብለው ሄዱ فلما دخلوا عليه قالوا يا أيها العزيز مسنا وأهلنا الضر وجئنا ببضاعة مزجاة فأوف لنا الكيل وتصدق علينا إن الله يجزي المتصدقين فلما دخلوا عليه سنتين زور مالتنا ሶስተኛ قالوا يا ايها العزيز انت عزيز هو ያሉት مسنا واهلنا الضر እኛና ቤተሰቦቻችን እኮ ችግር ነክቶናል አሉት وجئنا ببضاعة مزجاة ምንም ዋጋ የማታወጣ እርካሽ የሆነችን ዕቃ ይዘን መጥተናል ተቀበለን فاوفي لنا الكيل مولتهم سفرلن كزاس وتصدق علينا صدق امستنالوت እጃቸውን ዘረጉ ወደሱ ሰደቃን ጠየቁ ከሚገዙት ዕቃ ውጪ
ሰደቃ ማድርግልን አሉት። ኢነላሃ የጅዚል ሙተሰዲቂን ሰደቃ የሚሰጡ ሰዎች እኮ አላህ ይመነዳቸዋል አሉት። ዩሱፍ አለይሂ ሰላም ይህንን ሲሰማ ከወንድሞቹ እኛና ቤተሰቦቻችን እኮ ችግር ነክቶናል፣ ችግርም ነክቶን ጥሩ ዕቃ ምንሸምትበት ምግብ ምንሸምትበት ጥሩ ውድ የሆነ ዕቃ የለንም፣ ያመጣ ነው የማይረባ ዕቃ ነው። ባይሆን አንተ እንደምንም ተቀበለንና ስጠን፣ ሰፍረህ ስጠን፣ ሙላልን፣ በዛ ላይ ከሰደቃም ጨምርልን፣ አላህ ሰደቃ አድራጊዎችን ይመነዳል ሲሉት ተሰማው። ከዚህ በላይ ይሄ ነገር መርዘም እንደሌለበት አወቀ። አባቱ እናቱ ናቸው እኮ ተቸግረዋል እየተባሉ ያሉት። እሱ ነገሩን ይፋ ሊያደርገው ቆረጠና قال هل علمتم ما فعلتم بيوسف وأخيه إذ أنتم جاهلون ግን እናንተ በዩሱፍና በወንድሙ ላይ ያደረጋችሁትን ታውቃላችሁ አላቸው። إذ أنتم جاهلون ዑዝር ሲሰጣቸው ደግሞ አላዋቂ ሆናችሁ በነበረ ጊዜ አላዋቂዎች ሆናችሁ በነበረ ጊዜ ዩሱፍ ላይና ወንድሙ ላይ ያደረጋችሁትን ትዝ ይላችኋል? ታስታውሳላችሁ? ታውቃላችሁ አላቸው። قالوا أئنك لأنت يوسف አንተ ማለት ዩሱፍ ነህ እንዴ አሉት። ምክንያቱም ዩሱፍ ላይ ያደረጉትን ነገር ከአላህ ውጪ ማንም ያውቀው የለም። እንዳለ ተስማምተው ነው ወስደው ጉድጓድ ውስጥ የጨመሩት። ሲሸጡም እነሱ ናቸው። ከነሱ አንዳቸው እንደዚህ አድርገናል ብሎ እስካልተናገረ ድረስ ዩሱፍን በማስረጃ በድለውታል የሚል ሰው የለም። አላህ ነው የሚያውቅባቸው ተደብቀው ያደረጉት ነገር ስለሆነ። ስለዚህ ከየታወቀ ይሄ ሰው ዩሱፍ ቢሆን ነዋ። قالوا أئنك لأنت يوسف አንተ ማለት ዩሱፍ ነህ አሉት። قال أنا يوسف وهذا أخي قد من الله علينا إنه من يتق ويصبر فإن الله لا يضيع أجر المحسنين قال أنا يوسف أنا يكو يوسف ነኝ አላቸው። وهذا أخي ይሄ ወንድሜ ነው። قد من الله علينا الله እኮ በእኛ ላይ ውሎልናል፣ ችሮታውን ሰጥቶናል። እንዴት ይሄን ችሮታ ሰጠ? እንዴት እኛ እንደዛ አድርገንህ ባሪያ ነው ብለን አገልጋይ አድርገን ሽጠንህ እንዴት ለዚህ ደረጃ ላይ ልደርስ ቻልክ? በምን ምክንያት ነው? ምን አለ? እሱ በራሴ ጥረት ነው አላለም። ኢነሁ መን የተቂ ወየስቢር አላህን የሚፈራ ሰውና በትዕግስት ነገራቶችን የሚያልፍ ሰው ለአላህ ብሎ ትዕግስት የሚያደርግ ሰው فإن الله لا يضيع أجر المحسنين የመልካም ሰሪዎችን ምንዳ አላህ አያጠፋም አያበላሽም አላቸው። ይሄ የራሱ ዳዕዋ ነው። እዚህ ደረጃ ላይ የደረስኩት እኮ አላህን በመፍራቴና ትዕግስት በማድረጌ ነው እያላቸው ነው። قالوا تالله لقد آثرك الله علينا وإن كنا لخاطئين والله الله እኮ ከኛ አስበለጠህ አሉት። وإن كنا لخاطئين እኛ ግን አጥፊዎች ነበርን አሉት። ዩሱፍ عليه السلام قال لا تثريب عليكم اليوم يغفر الله لكم وهو أرحم الراحمين لا تثريب عليكم اليوم سبحان الله በእናንተ ላይ ዛሬ ምንም አይነት ወቀሳ የለም አላቸው። يغفر الله لكم الله ይማርላችሁ وهو أرحم الراحمين እሱ ከአዛኞች ሁሉ በላይ አዛኝ ነው አላቸው። ይሄን ሁሉ ነገር አድርገውት መጨረሻ ላይ እሱ በእነሱ ላይ የፈለገውን እርምጃ መውሰድ በሚችልበት ሰዓት ቅጣት አይደለም ምንድነው ያላቸው? ወቀሳ እንኳን የለባችሁ ማለት ነው። ላ ተስሪበ عليكم اليوم ከዛሬ ጀምሮ እናንተን የሚወቅስ ሰው የለም፣ አትወቀሱም። በቃ አልቋል። يغفر الله لكم ዱዓ አደረገላችሁ። አላህ ወንጀላችሁን ይማርላችሁ አላችሁ። وهو أرحم الراحمين እሱ
ከአዛኞች ሁሉ የበለጠ አዛኝ ነው። አንተ ወንድምህ ይሄን ሁሉ ድርጊት አድርጎብህ አይደለም እኮ ራቆትህ ጉድጓድ ውስጥ ጥሎህ ባሪያ አድርጎ ሽጦህ ልግደለውን ብሎ አስቦ ሳይሆን ያበደርከውን ብር መልሶ ታቅቶት ሲመጣ ወቀሳ የለብህም ትለዋለህ? ገና የሱን ውድቀት ሚያይ ስንቱ ነው? አንዴ አድርጌለታለሁ አጥፍቷል፣ ብሬንም በልቷል፣ በቃ የለም ከዛ በኋላ ይሙት ይኑር። አንዳንዱማ ጭራሽ ከሞትኩኝ እንኳን ለቅሶዬ እንዳይደርስ እንዳይመጣኝ እንዳይቀብረኝ እንዳይሰግድብኝ ይላል። ሰዎች ሚረሱት ነገር አለ። አንተ አንድ ሰው በድሎ አፉ ብለኸው ያንን ምንዳ ከአላህ ስትቀበልና ሰውየው አፉ ሳትል ሞተ የውመል ቂያማ ከሱ ስትቀበል እኩል አይደለም እኮ። ከሰው የምትቀበለውና ከአላህ የምትቀበለው እኩል አይደለም። አላህ ያለው ወይን ተዕፉ ወተስፈሑ ፈሁ ኸይሩን ለኩም ያለው ይሄ ነው። አፉ ብትሉ ይቅር ብትሉ ለናንተ አፍ ለሚባለው እኮ አይደለም ለናንተ አፍ ባዩ ማለት ነው ይቅር ባዩ ለናንተ የተሻለ ነው ብሏል። ምክንያቱም ከአላህ የምትወስደው ነገር የተሻለ አጅር ስለሆነ ማለት ነው። ከሰውየው ከሆነ ግን በበደልህ ልክ ነው የምትቀበለው። ለዚህም ዩሱፍ አለይሂ ሰላም አፉ አላቸው ማለት ነው። ላ ተስሪበ አለይኩም اليوم በእናንተ ላይ ምንም አይነት ወቀሳ የለም። ከዛም በኋላ ደግሞ ዱዓም ጨመረላቸው አላህ ይማራችሁ አላቸው። ከዛም اذهبوا بقميصي هذا فألقوه على وجه أبي يأت بصيرا وأتوني بأهلكم أجمعين اذهبوا بقميصي هذا قميصون ሰጣቸው ይሄንን ይዛችሁ ሂዱ فألقوه على وجه أبي በአባቴ ፊት ላይ ጣሉት يأتي بصيرا ተመልካች ሆኖ የጠፋው አይኑ ተመልሶ እያየ ይመጣል አላቸው። ወእቱኒ ቢአህሊኩም አጅመዒን የእናንተም ቤተሰቦች የወንድሞቹ ማለት ነው ልጅ የልጅ ልጅ ዘመድ የተባለ በአጠቃላይ ሁሉንም ቤተሰቦቻችሁ በአጠቃላይ ይዛችሁ ኑ አላቸው። በቃ ይበቃችኋል፣ የችግር ሀገር ተቸግራችኋል፣ እዛ ኑ። በጣም የሚገርመው ነገር የዩሱፍ ቀሚስ ማለት ነው መጀመሪያ ላይ ጉድጓድ ውስጥ እንደጣል ቀሚሱን አውጥተው ጥለውት ደም ቀብተው ይኸው ተኩላ በልቶታል። ማስረጃስ ይኸው ደሙ ቀሚሱ ላይ። ቀሚሱ ግን የምን ምልክት ሆነ? የነሱን ውሸት ማስረጃ ሆነ ማለት ነው። አባታቸው ቀሚሱን አይቶ ምን አለ? በል ሰወለት ለኩም አንፉሱኩም አምራ ነፍሶቻችሁ ያጌጠላችሁ ነገር ነው አለ። በሁለተኛ የዓዚዙን ሚስት በርዘግታ ለመጥፎ ነገር ለዝሙት ፈልጋው እንቢ ብላው ስትሮጥ ልብሱ ቀዶባት በሩ ላይ ሲደርሱ ባልየውን መጥቶ ከች ሲል ማ ጀዛኡ መን አራደ ቢአህሊከ ሱአ ኢላ አን ዩስጀና ወዐዛቡን አሊም በሚስትህ ላይ መጥፎ ነገር አስቦ ለነበረ ሰው ቅጣቱ ምንድነው? ወይ አሳማሚ ቅጣት ልትቀጠው ወይ ደግሞ ልታስረው ከሆነ እንጂ ስትለው ምን ማስረጃ አለ? እዛ ምንም ማስረጃ የለም። ዩሱፍ እውነተኛ መሆኑን የታወቀው በቀሚሱ ነው። ቀሚሱ ሲታይ ከኋላ ተቀደዋል። አይ ስታባረረው ከኋላ ስትይዘው ነው የተቀደደው ተባለ። በቃ ወሸሂደ ሻሂዱ ሚን አህሊሃ ከቤተሰቦቿ መስካሪውን መሰከረ። አላህ ፈረደ አይደል? የሰጠው እኮ ፍርድ ነው። ቀሚሱን አየና እሷ ነች ብሎ ይፈርዷል። ግን አላህ ወሸሂደ ሻሂዱን ብሏል። እንደ ምስክርነት ተቆጥረዋል ማለት ነው። ከቤተሰቦቿ መስካሪን መስክረዋል። በመጨረሻም ቀሚሴ ይዛችሁት ሂዱና አባቴ ላይ ጣሉት እያየ ይመጣል። አላህ ዩሱፍ ቀሚስ ላይ የሰራው ተአምር ነው ማለት ነው። ቤተሰቦቻችሁን፣ ልጆቻችሁ፣ ሚስቶቻችሁ የናንተ የተባለ በአጠቃላይ ይዛችሁ ኑ አላቸው። ولما فصلت العير قال أبوهم إني لأجد ريح يوسف لولا أن تفندون ከግብጽ ዕቃዎቻቸውን ጭነው የዩሱፍ አለይሂ ሰላም ቀሚስ ይዘው ወደ ሀገራቸው ወደ ፍልስጤም ሀገር ሲመለሱ አባታቸው ምን አለ? ኢኒ ለአጅዱ ሪሐ ዩሱፍ እኔ እኮ የዩሱፍን ሽታ እየሸተተኝ ነው አላቸው። ለውላ አንቱ ፈኒዱን ማታላግጡብኝ ከሆነ ያው ታላግጣላችሁ
አንተ ሰው ማይለው ነገር ትላለህ እርጅናህ ነው ብላችሁ ታፌዙብኛላችሁ እንጂ የዩሱፍን ሽታ ያሸተትኩኝ ነው አላቸው قالوا تالله إنك لفي ضلالك القديم والله ይገራላቸዋል ለወንድሞቹ والله إنك لفي ضلالك القديم አንተ በድሮ ስተትህ ውስጥ ነው ያለኸው አሉት ይሄ ላባት ማይባል ነገር ነው ያሉት ይሄ ከዑቁቅ ነው ብለዋል ዑለሞች ላባታቸው ضلال ውስጥ ነህ ማለታቸው ዑቁቅ ነው ላባት አይባልም አሁን ብዙ ወጣቶች አሉ እኮ ላባታቸው ሼባው እንደዚህ ብሎ ነበረ ሼባው ሽማግሌው ለእናታቸው ደግሞ አሮጊቷ አይቻል ዑቁቅ ነው አይደለም ሼባው ምናምን እያልክ ልታፌዝበት ይቅርና በስሙ እንኳን አትጥራ ነው የተባለው በክብር ስም ነው አባትህን መጥራት ያለብህ على كل حال ወንድሞቹ ለፊ ضلالك القديم ማለታቸው የሚቻልላቸው ነገር አይደለም ግን ያው ካደረጉት ነገር ይሄ አይበልጥም وقال قتاده وقالوا لوالدهم كلمة غليظة درك ነገር ነው ያሉት ለአባታቸው لم يكن ينبغي لهم أن يقولها لوالدهم ለወላጃቸው ይሄ ማለት የተገባ ነገር አልነበረም ብሏል ولا لنبي ለነብይም በዛ ላይ አባታቸው አባትም ከመሆኑ ጋር ነብይ ነው ይሄን ማለት አልነበረባቸው فلما أن جاء البشير ألقاه على وجهه فارتد بصيرا قال ألم أقل لكم إني أعلم من الله ما لا تعلمون أبصاريو በመጣ ጊዜ ቀሚሱን የያዘው ሰውዬ አልቃሁ على وجهه በዩሱፍ አባት ፊት ላይ ጣለው ፈርተደ በሲራ ወዲያውኑ ተመልካች ሆነ ማለት ነው ተመለሰለት አይኑ ዑለሞች ምን አሉ አንድ ነገር በተቃራኒው ነው መዳኒቱ ያለው ህክምናው ያለው በተቃራኒው ነው የዩሱፍን ሽታ በማጣቱ አይኑ ታውሮ ነበረ የዩሱፍን ሽታ ሲያገኝ ደግሞ አይኑ ተመለሰ ይሄ ተአምር ነው الله ያደረገው ነገር ነው قال ألم أقل لكم إني أعلم من الله ما لا تعلمون እኔ በፊትም ብያችሁ የለ እንዴ እናንተ የማታውቁትን ነገር እኮ እኔ ከአላህ አውቃለሁ ብያችኋለሁ አላቸው قالوا يا أبانا استغفر لنا ذنوبنا إنا كنا خاطئين قالوا يا أبانا استغفر لنا አባታችን ሆይ ለኛ ምህረት ጠይቅልን ذنوبنا ለወንጀሎቻችን ኢና ኩና ኻጢኢን እኛ እኮ ስተተኞች ነበርን አሉ በስተት አንድ ሰው ባጠፋው ጥፋት ማመን ራሱ ትልቅ ነገር ነው አንድ ሰው ደግሞ ላንተ አጥፍቻለሁ ሲልህ ዞር ማለት የለብህም ይቅርታ ከተጠየቅ ይቅር ማለት አለብህ አንተ ስንት ነገር አጥፍተህ ከአላህ ይቅርታ እየጠየቅክ አይደል ስንት ወንጀል ሰርተህ አላህ ይመረኛል ብለህ ከአላህ እየከጀልክ አይደል አንድ የበደለህን ሰው መቶ ይቅርታ ቢጠይቅህ አጠፋሁኝ ካለ እንደ ዩሱፍ ነው መሆን ያለብህ እኛ የዩሱፍን ታሪክ እየሰማን ከንፈራችንን እንስም ብቻ እኮ አይደለም አላህ የነቢያቶችን ታሪክ ቁርአን ላይ ያደረገልን የገለጸልን ፈለጋቸውን እንድንከተል ሲሰሩት የነበረን ነገር እንድንሰራ መከራ ሲደርስብን እነሱ መከራ ሲደርስባቸው ትግስት ያደርጉ እንደነበረ ታጋሾች እንድንሆን ይሄ ነው እንድንማር በተግባርም እንድናውለው ነው ግን አንዳንዱ ምን አለ ይቅርታ ብየዋለሁ እንቢ ብሎኛል የራሱ ጉዳይ ይላል ይቅርታ ጠየቀው ማለት ከሰራው ስተት ጠርታል የውመል ቂያማ አትጠየቅም ማለት አይደለም የውመል ቂያማ ማትጠየቀው ሰውየው አፉ ካለህ ነው ይቅርታ ጠይቀው አፉ ካለህ ይቅርታ ሳትጠይቀው አፉ ካለህ አልহামዱሊላህ ይቅርታ ጠይቀው አፉ ካላለህ አሁንም ሌላ መንገዶችን መሞከር አለበት ካልሆነ የውመል ቂያማ እሱና አንተ አላህ ፊት መቆማችሁ የማይቀር ጉዳይ ነው ይሄ ብዙዎች ሚሳሰቱት ስተት ነው እኔ ሰው ይዤ ሄጄ ይቅርታ ብየዋለሁ መንገድ ላይም አግኝቼው ሰላም አለይኩም ስለው ዝም አለኝ የራሱ ጉዳይ አይ ያጠፋው ጥፋት አለ እሱ ውስጡ ስላመመው ነው ውስጡ ልቡ ቆስሏል
ራስህ ሄደህ ስትጠይቀው እምቢ ካለ ሰው መላክ አለብህ። የሚወዳቸው የሚያከብራቸውን ሰዎች እየላክ አፉ አስብሉን ብለህ ሰው እየላክም ቢሆን ጥረት ማድረግ አለብህ ማለት ነው። ለአባታቸው እኛ ተሳስተናል፣ በእርግጥም ስተት ላይ ነበርን፣ ምህረት ጠይቀልን አሉት። قال سوف أستغفر لكم ربي إنه هو الغفور الرحيم ወደፊት አለ ጌታዬን ለእናንተ ምህረት ጠይቅላችኋለሁ። ኢነሁ ሁወል ገፉሩር ረሒም እሱ በእርግጥም መሐሪ ነው አዛኝ ነው አላቸው። አሳዕዲ ረሒመሁላህ ወቀድ ቂለ ይላል በእርግጥም ተብሏል ኢነሁ አኸረ ልእስትግፋረ ለሁም ኢላ ወቅት ሰሐር ለእነሱ ወደፊት ምህረት አድርግላቸዋለሁ ያላቸው የስሑር ጊዜ እስከሚመጣ ነው የጠበቀው። ምክንያቱም ዱዓ ሙስተጃብ የሚሆንበት ሰዓት ስለሆነ እስከዛ ሰዓት ጠብቆ በዛ ሰዓት ነው ለልጆቹ አላህን ምህረት የጠየቀላቸው ተብሏል። فلما دخلوا على يوسف آوى إليه أبويه وقال ادخلوا مصر إن شاء الله آمنين فلما دخلوا على يوسف አባት እናታቸውን ይዘው የነሱን ቤተሰቦች ይዘው ያው ዑለሞች ማስረጃ የለውም በቁጥር አስቀምጠዋል። ይሄን አክል 100 ሰዎች ነበሩ፣ ይሄን አክል ነበሩ ብለው ማለት ነው። ዩሱፍ ወእቱኒ ቢአህሊኩም አጅማዒን ሲላቸው ቤተሰቦቻቸውን አጠቃላይ ነው ያላቸው። ይዛችሁ ነው ሲላቸው ተሰብስበው ሄደዋል። ቤተሰቦች ማለት ነው የያዕቆብ ዘሮች የያዕቆብ ልጆች። فلما دخلوا على يوسف ቤተሰቦቹ ተሰባስበው ወደ ዩሱፍ በገቡ ጊዜ ከሁሉም አስቀድሞ አዋ ኢለይሂ አበወይ ወላጆቹን አባት እናቱን አስጠጋቸው ማለት ነው። እናቱ ሞታ ነበር የሚለው ማስረጃ የለውም ብለዋል ዑለሞች። እዚህ ቦታ ላይ አላህ አዋ ኢለይሂ ዋሊደይህ ብለዋል። ወላጆቹን አባት እናቱን አስጠጋ። ወቃለ ድኹሉ ሚስር ግብጽ አገርን ግቡ አላቸው። ኢንሻአላሁ አሚኒን ምንም የሚደርስባችሁ ነገር የለም በአማን ግቡ አላቸው ወደ ግብጽ ማለት ነው። ከዛ በኋላ ደግሞ ይሄ አሁን ሲቀበላቸው ነው ወጥቶ ሲቀበላቸው ማለት ነው። ግቡ መርሐባ ምንም የምትፈሩት ነገር የለም በአማን ግቡ። ورفع أبويه على العرش وخروا له سجدا ورفع أبويه على العرش እሱ የሚቀመጥበት ሰሪር አልጋ ላይ አባት እናቱን አንስቶ አስቀመጠ ማለት ነው። አባት እናትህ ካንተ በታች መሆን የለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ለእናታቸው እኮ አይደለም ለልጃቸው ነበር የተቀመጡበትን ቦታ ተነስተው የሚያስቀምጡበት የነበረው ለፋጢማ ረዲየላሁ ዐንሃ ማለት ነው። ለአባት ሲሆን ደግሞ የባሰ አባት መሬት ላይ ተኝቶ አንተ ፍራሽ ላይ መተኛት የለብህ። አባት ፎጣ ለብሶ አንተ ወፍራም ብርድ ልብስ መልበስ የለብህም። አባት እየበረደው አንተ ሊሞቀህ አይገባም። ያንን የሶስቱ ሰዎች ቂሳ ታሪክ የታወቀ ነው። ፍየል ሊጠብቅ በሄደበት አባት እናቱን ሲመለስ አልቦ የሚጠጡትን ወተት ሊሰጣቸው ሲመጣ ተኝተው ነበር የነበሩት። ልጆቼን እንኳን ላጠጣ አላለም። ከአባት ከእናቴማ ማንም ቀድሞ መጠጣት የለበትም ብሎ ወተቱን እንደያዘው እዛው ነጋበት ማለት ነው። ስለዚህ ብዙ ሰዎች እኔ አላቅም በኋላ ልጆቻቸው ለነሱ ምን አይነት ልጆች ሊሆኑ እንደሚፈልጉ አላቅም። ልጆች ወልደዋሉ፣ ልጆቹን እያየ ነው። አባት እናቱን ግን የታሉ የማይል ማለት ነው። የታሉ የማይል በተለይ ደግሞ በስተእርጅና አባት እናት በስተእርጅና ላይ ሲሆኑ እርጅና ላይ ሲወድቁ ለየት ያለ እንክብካቤ ያስፈልጋቸዋል። ለልጆቹ እየተንከባከበ አባቶቹን ችላ ልጆቹ እኮ የሚሆኑለት እሱ ለአባቱ እንደሆነ ነው። ልጆቹ ለሱ የሚሆኑለት እሱ ለአባት ለእናቱ እንደሆነ ነው። አልጀዛኡ ሚን ጂንሲል ዐመል የሚባለው ረዚህ ነው። ምንዳ የምታገኘው አላህ የሚመነዳህ እንደ ስራህ ነው። ዩሱፍ ዐለይሂ ሰላም እሱ ብቻ እንጂ ማንም የማይቀመጥበት አልጋ ላይ ወላጆቹን እንደገቡ አንስቶ አጠገቡ አስቀመጣቸው። ወኸሩ ለሁ ሱጀዳ ለሱ ሱጁድ ወረዱለት።
የዛኔ ሱጁድ መውረድ ይቻላል። አንድ ሰው ለአንድ ሰው ሰላም ሲል ክብሩን የሚገልጸው ሱጁድ በመውረድ ነው። ይሄ አልተከለከለም ነበር። ለኛ ነው የተከለከልነው። ነብዩ ሰለላሁ ዐለይሂ ወሰለም ባልደረባቸው መጣና ከሆነ ሀገር መጥቶ ሱጁድ ሲወርድላቸው አይ አትውረድ አሉት። እኔ እኮ እዛ ለታላቆቻቸው ሲያደርጉት ያየሁኝ ነገር ነው ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ለው ኩንቱ አሚራን አሐደን አን የስጁደ ሊአሐድ ለአመርቱ المرأة አን ተስጁደ ሊዘውጂሃ አሉት። አንድ ሰው ለአንድ ሰው ሱጁድ ማድረግ አለበት ብዬ ማዝ ቢሆን ኖሮ ሚስት ለባሏ ሱጁድ አድርጊ ብዬ ያዛት ነበረ። ግን ሱጁድ ለማንም አይወረድም ለአላህ ብቻ ነው አሉ ማለት ነው። በሸሪዓቸው ግን ይቻላል። ورفع أبويه على العرش وخروا له سجدا وقال يا أبت هذا تأويل رؤياي من قبل قد جعلها ربي حقا وقد أحسن بي إذ أخرجني من السجن وجاء بكم من البدو من بعد أن نزغ الشيطان بيني وبين إخوتي አባትዬ ያለው ልክ ሱጁድ ከወረዱለት በኋላ ይሄ እኮ በፊት ያየሁት ህልም ነው አላህ ሐቅ አድርጎታል አለ። ኢኒ ረአይቱ 11 كوكبا والشمس والقمر رأيتهم لي ساجدين 11 ከውከቦች ጨረቃና ፀሐይ ለኔ ሱጁድ ሲያደርጉ አይቻለሁ ብሎ ለአባቱ ተናግሮ አባቱ የፈሰረለትን አሁን እውን ሆነ ማለት ነው። አሁን ተከሰተ። ከዛ ምን አለ? አባትዬ ሆይ ይሄው የድሮ ህልሜ እውነት ሆነ እኮ አላህ ሐቅ አድርጎታል። ከዛ ምን አለ? ወቀድ አህሰነ ቢ ኢዝ አኽረጀኒ ሚነ السجن አላህ እኮ ለኔ መልካም ነገር አድርጎልኛል። መች? ኢዝ አኽረጀኒ ሚነ السجن ከእስር ቤት ያወጣኝ ጊዜ አለ። ለዩሱፍ ግን አደጋ የነበረው እስር ቤቱ ሳይሆን ጉድጓዱ ነበር። ይሞታልም ተብሎ የሚፈራለት የሚያሰጋው ጉድጓድ ውስጥ ነው እንጂ እስር ቤት ውጭ አይደለም። አላህ እሱን ከእስር ቤት ከማውጣቱ በላይ ከጉድጓድ ማውጣቱ የተሻለ ለዩሱፍ አላህ የዋለለት ውለታ ነው። የጉድጓዱን ነገር ግን እዚህ ጋር አልጠቀሰውም። ምክንያቱም ለወንድሞቹ ብሏቸዋል ላ ተስሪበ ዐለይኩም اليوم ይሄው ከዛሬ ጀምሮ በእናንተ ላይ ምንም አይነት ወቀሳ የለባችሁም ብሏቸው ስለነበረ እዚህ ጋር የጉድጓዱን ነገር ረስቶታል። የለም አላስታወሰው። ወንድሞቹም ይሸማቀቃሉ። አፉ ብያችኋለሁ አትወቀሱም አላህ ይማርላችሁ ብሎ ዱዓ ካደረገላቸው በኋላ እንደገና ቤተሰብ ሁሉ በተሰበሰበበት ጉድጓድ ውስጥ እንደጣሉት ከጉድጓድ አላህ እንዳወጣው ቢያስታውስ ወንድሞቹ ይሸማቀቃሉ፣ አንገት ይደፋሉ። የዛን ቀን አንገት የመድፊያ ቀን አይደለም፣ የደስታ ቀን ነው። ቤተሰቦች ተገናኝተው የተደሰቱበት ቀን ነው። ለዚህም ዩሱፍ አለይሂ ሰላም ይሄንን ጉዳይ አላነሳው። ወቀድ አህሰነ ቢ ኢዝ አኽረጀኒ ሚነ السجن ጌታዬ በርግጥም መልካም ነገር አድርጎልኛል፣ ውለታውን ውሎልኛል፣ ከስር ያወጣኝ ጊዜ አለ። ወጃአ ቢኩም ሚነል በድዊ እንደዚሁ ጌታዬ ለኔ መልካም ውሎልኛል። በምን? እናንተን ከገጠር አመጣልኝ። ቤተሰቦችህ ከገጠር ወደ አንተ ሲመጡ ላንተ ውለታ ነው ማለት ነው። ቤተሰቦችህ አንተን መርጠው አንተን አለህን ብለው አንተን ፈልገው ሲመጡ ላንተ መከራ ሳይሆን ላንተ ውለታ ነው። ዩሱፍ አለይሂ ሰላም ከገጠር አምጥቷቸዋል። አላህ ይሄንን ውለታ ዋለላችሁ፣ ችግር ላይ ነበራችሁ፣ ይሄው ከችግር አወጣችሁ አላለም። አላህ ለኔ መልካም ውሎልኛል፣ እናንተን ከገጠር አመጣልኝ አላቸው። وجاء بكم من البدو من بعد أن نزغ الشيطان بيني وبين إخوتي شيطان ያሳሳተው ለማን ነው? ለወንድሞቹ ነው ሸይጣን ያሳሳተው። ዩሱፍ ምንም ችግር የለበት። በሱ ላይ ለደረሰው መከራ ምንም አይነት ሰበብ ምክንያት የሆነ ነገር የለም። ዩሱፍ ማለት ሙሉ በሙሉ የሚሸከሙት ወንድሞቹ ናቸው። ግን ምን አለ? እናንተን አላህ ከገጠር አመጣልኝ ሸይጣን እኔና ወንድሞቼን ካጣላ በኋላ ካሳሳተ በኋላ አለ። ሸይጣን ወንድሞቼን ካሳሳተ በኋላ አላለም፣ ራሱንም ተጋሪ ያደረገ ለዛ ክስተት ማለት ነው።
አንዳንዱ እኔ ምን አጥፍቼ ይላል እኔ ምንም ስተት የለብኝም ለምን ይቅርታ አላለሁ ለምን አፉ በለኝ እለዋለሁ ሚስት ከሆነች ደግሞ ለምን አያኮርፍም ለምን እንደዚህ አይሆንም እኔ አላጠፋሁኝም እኔ ራሱን አንተ ይቅርታ ስትጠይቅ ስለበደሉህ ብቻ አይደለም አፉ እንባባል ብለህ ስትፈልግ ስለተበደልክ ወይንም አንተ በዳይ ስለሆንክ ብቻ አይደለም በዳይም ባትሆን ይቅርታ ጠይቅ ምን ችግር አለው ባትበድልም ማለት ነው ወንድምህ ራሱ በድሎ ራሱ አጥፍቶብህ ካንተ ሊርቅ ይችላል ግን ይቅርታ አጥፍቼብሃለሁ ብለህ ነገሩን ብትፈታው በመሐከላችሁን ተቆርጦ ያለውን ገመድ ብትቀጥለው ምንድነው ችግሩ ዩሱፍ አለይሂ ሰላም من بعد أن نزغ الشيطان بيني وبين إخوتي شيطان بنينا بوندموچي مهكل ግጭትን ከፈጠረ በኋላ ካጣላ በኋላ ካሳሳተ በኋላ إن ربي لطيف لما يشاء إنه هو العليم الحكيم إن ربي لطيف لما يشاء الله እዝነቱ ረቂቅ ነው የፈለገውን ደግሞ ያደርጋል لما يشاء ለፈለገው إنه هو العليم الحكيم እሱ ዓሊም ነው አዋቂ ነው ጥበበኛ ነው አለ ማለት ዑለሞች ምን አሉ አንድን ሰው አላህ ኒዕማ ሲውልለት ለሱም ለቤተሰቦቹም ነው ይላሉ ለሱም ለቤተሰቦቹ አንተ አላህ የሆነ ኒዕማ ካደረገ በገንዘብ በሀብት ከሌሎች ካስበለጠ ይሄ ላንተም ለቤተሰቦችህም ለአካባቢም ነው ማለት ነው ማስረጃ ሲያደርጉ ዩሱፍ አለይሂ ሰላም ለራሱ ነው ህልም ያየው 11 ከውከቦች ጨረቃ ፀሐይ ሱጁድ ሲያደርጉልኝ አይቻለሁ ያለው ማለት ነው አባቱ ግን ሲተረጉምለት ሲፈስርለት ምን አለ وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب الله نعماون ጸጋውን ሊሞላልህ ነው እንደዚሁ በያዕቆብም ቤተሰቦች አሉት አይ አንተ ላይ አላህ ኒዕማ ከሞላልህ እኛንም ይነካል የያዕቆብም ቤተሰቦች ያካትታል ማለት ነው አካትተዋል አላካተተም አካትተዋል በደል ያደረሱበት ወንድሞቹ እንኳን አባት እናቴን ብቻ ይዛችሁልኝ ነው አላለ ቤተሰቦቻችሁን የተባለ በአጠቃላይ ይዛችሁልኝ ኑ ብሏቸዋል ማለት ነው አንዳንዱ አላህ አግርቶለት የሱን ኒዕማ አላህ የሰጠውን ነገር ከራሱ ከቤተሰቡ ከአባቱ ከእናቱ ከወንድሞቹ ከጎረቤቱ አልፎ ለሰፈሩም ማለት ነው ለሰፈሩም ይተርፋል ሄዶ ሲያበላ ሰደቃ ሲያደርግ የተቸገሩትን ሲረዳ መንገድ ሲሰራላቸው ድልድይ ሲሰራ የተለያየ ነገር ያደረገላቸው መስጂድ እየገነባ ዳዕዋ ያቋቋመ ይሄ አላህ ለሱ የሰጠውን ኒዕማ ተጠቅሞበታል ከራሱም አልፎ ከቤተሰቦቹም አልፎ ለአካባቢውንም ህዝብ ማህበረሰብ ተርፏል ማለት ነው ከዛ በኋላ ዩሱፍ አለይሂ ሰላም ምን አለ ቀጥታ ውለታውን በአጠቃላይ ወደ አላህ መለሰ መጀመሪያም ወቀድ አህሰነ ቢ ብሏል ጌታዬ በርግጥም መልካም ነገር አድርጎልኛል አለ መጨረሻም ኢነ ረቢ ለጢፉ ሊማ የሻአል አላህ ችሮታውን ስጦታውን ለባሪያው ያደርሳል ሚን ሐይስ ላ የሽዑር السعدي رحمه الله እንዳለው ሰው ባላሰበው መልኩ ባልገመተው መልኩ አላህ ለፈለገውን ችሮታውን ውለታውን ኒዕማውን ሪዝቁን ያደርሳል كزام ربي قد آتيتني من الملك وعلمتني من تأويل الأحاديث فاطر السماوات والأرض أنت وليي في الدنيا والآخرة توفني مسلما وألحقني بالصالحين ربي قد آتيتني من الملك كيتاي هوي كنكسنا كسلطان برقتم سأتهنيال وعلمتني من تأويل الأحاديث
ሐዲሶችንም ደግሞ መፍታት መፈሰር ማብራራት አስተምረኸኛል ዑለሞች ምን አሉ አይ የህልም ፍች አስተምረኸኛል እንድፈታ ብቃቱ ሰጥተኸኛል እንደዚሁ ያለፉ ኩቱቦች ውስጥ ያሉትንም አሐዲሶችን የመፍታት ዕውቀት ሰጥተኸኛል ፋጢር السماوات والارض አንተ ሰማይና ምድር ፈጣሪ የሆንከው አንተ ወልይ في الدنيا والآخرة የኔ ወልይ ነህ አንተ የኔ ረዳቴ ነህ ዱንያም ላይ አኺራም ላይ ተወፈኒ ሙስሊማ አድርገህ ግደለኝ ጽናቱን ስጠኝ ወአልሂቅኒ ቢሳሊሒን ባለፉ ሳሊሖች ደጋግ ሰዎች ከነሱ ጋር አድርገኝ ዩሱፍ አለይሂ ሰላም አላህ የዱንያውን ውለታ ከዋለለት በኋላ ይሄ ለዩሱፍ የተመነዳው የዱንያ ውለታ የዱንያ አጅር ምንዳ ብቻ እንዳልሆነ አኺራም ላይ ሌላ አጅር እንዳለው አላህ ተናግሯል ወላ አጅሩል አኺረቲ ኸይሩን ሊለዚነ አመኑ ወካኑ የተቁን ብሏል ዩሱፍ የደረሰበትን ደረጃ ስልጣኑን ከያዘ በኋላ አላህ ከተናገረ በኋላ ማለት የአኺራው ምንዳ ደግሞ የበለጠ ነው አላህን ለሚፈሩ ሰዎች ማለት ነው ዩሱፍ አለይሂ ሰላም እዚህ ጋር አላህ ሰባት እንዲሰጠው ጽናት እንዲሰጠው በኢማን ሙስሊም ሆኖ በእስልምና እንዲሞት ምን አለ ተወፈኒ ሙስሊም ሆኜ ውሰደኝ ወአልሂቅኒ ቢሳሊሒን ከሳሊሖች ከደጋጎችም አድርገኝ ብሎ ዱዓ አደረገ አላህ ምን አለ ذلك من أنباء الغيب نوحيه إليك وما كنت لديهم إذ أجمعوا أمرهم وهم يمكرون ذلك من أنباء الغيب نوحيها إليك كروك وريوچنو ودانت وحي አደረግነው እንጂ وما كنت لديهم إذ أجمعوا أمرهم وهم يمكرون እኛ ስለነገርንህ ነው እንጂ ስለ ዩሱፍ ወንድሞቹ ስለ ዩሱፍ ታሪክ ምንም የምታውቀው ነገር አልነበረም የዩሱፍ ወንድሞች እንግደለው ወይ ጉድጓድ ውስጥ እንጨምረው ብለው ሲያሴሩም ሲመካከሩ አንተ ከነሱ ጋር ኖራህ አይደለም አልነበርክም እኛ ነግረንህ ነው وما أكثر الناس ولو حرصت بمؤمنين وما أكثر الناس ولو حرصت بمؤمنين ነገር ግን ብዙ ሰዎች ምንም ያህል ብትለፋላቸው ብትጓጓላቸው ሚያምኑ አይደሉም ይላል አላህ ይህ ቁርአን የአላህ ንግግር ሐቅ እውነት መሆኑን ነው የሚያሳየው ነብዩ ሰለላሁ ዐለይሂ ወሰለም ሙሽሪክ ቁረይሾች ያውቃሉ አልተማሩም አይጽፉም የተጻፈም አያነቡም ከዚህ በፊት ከነበሩ መጻፎች አንብበው ወስደው ነው እንዳይባል ማለት ነው ከዚህ በፊት በነበሩ ኩቱቦች እንደተጠቀሰው ነብዩ ሰለላሁ ዐለይሂ ወሰለም እነዛ ኩቱቦችን ማንበብ አይችሉም ሳያነቡ ያለውን ነገር በትክክል አላህ ነግሯቸው ሲናገሩ ትክክለኛ ረሱል እውነተኛ መልእክተኛ ቁርአንም በትክክል የአላህ ቃል መሆኑን ያሳያል ያሳምናል አላህ ምን አለ መጨረሻ ላይ ሱራው መዝጊያ ላይ لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون لقد كان في قصصهم عبرة لأولي الألباب بقى ይሄ ነው የሚፈልገው በርግጥም አለ በታሪካቸው አለ عبرة ትምህርት አለ ግሳጼ አለ ምክር አለ ለማን لأولي الألباب ለአእምሮ ባልተቤቶች በአእምሮአቸው ማሰብ ማስተንተን ለሚችሉ አዋቂዎች ما كان حديثا يفترى ቁርአን ዝም ብሎ የሚቀጠፍ ወሬ አይደለም ولكن تصديق الذي بين يديه ነገር ግን ከሱ በፊት የነበሩ ኪታቦችን ያሉትን የሚያረጋግጥ ነው وتفصيل كل شيء ሁሉም ነገር የሚያብራራ ነው وهدى ورحمة لقوم يؤمنون የሁሉ ነገር ማብራሪያ ነው ሁዳ መመሪያ ነው እዝነት ነው لقوم يؤمنون ለማን ለሚያምኑ ሰዎች ማለት ነው ስለዚህ ባረከላሁ ፊኩም
አላህ የዩሱፍን ታሪክ በዚህ መልኩ ነግሮናል። ይወራ በስነ ስርዓት ይዘርዘር ቢባል ብዙ ሙሐደራዎች ያስፈልጉታል። ግን አጠር ባለ መልኩ ይኸው ነው ማለት ነው። ፈዋኢዶች እንኳን